ደመቅ ደመቅ የሚል ስም ወይ ኦሮሞ ትጠራለች ወይ አማራ ትጠራለች። ከዛን ይሰለፋል። ሀዘን ራሱ በቄት አደርገዋል። እሷው ልደትና ሙት ዓመት ካላለቀባት ካገኘችበት ዚስ ናይስ አይዲያ እንኳ ግን ምን እንደሚመጣውላ እንደ ሜትሮሎጂ ዘጋቢ እኔ ይገባኛል እንደዚህ ነገር በፍጹም ነገር ሱሙኒ ብታወራ ማትሸውደኝ ሰው ብትኖር ነው ሀቢባ ናት። ሱሙኒ ሀቢባ ጠዋት ከመሬ ስትነሳ እግሯ ደንዝዞ እዛው ጋር ቀረች ብትለኝ ምንም የማታሳዝነኝ ሰው እግዚአብሔር ረዝማ ተገኘችን ብትለኝ ምንም የማይትደንቀኝ ሰው ጭራሽ አጥራ ሱስ ቁሽ ብልብል አድርገው ሊሆን ይችላል ምናምን ሲሉ በቃ ይባላል። ይሄ ስራ እየሰራ የለም ስራ እየሰራ የሚሰማ ሰው አለ አይደል? ከዛ ቦታ ላይ እንዳይሄድ ቁጭ ብሎ ካንተ ጋር የሚያሽቃብጣል። ምን እንደምታወራ እንኳን አይሰማ። ግን ሰው ቤት ስትሆን የሚያሰራራ ሰው የሚያወራ ሰው ትፈልጋለህ። ጀስት ብዙዎቹ ያንን እድል ለሚጠቀሙት፣ አንዳንዴ ደግሞ ወሬ እያወራ ስራ መስራት ከለመደብን ስራ መስራት ይደብራል። ባይዘው የሆነ ማትስማማበት ሐሳብ ላይ እንኳን ትገኛታለህ። እንደዚህ አይነት ባህሪ ከተጠናወት ሰው ስራ እየሰራ የማውራት ቴሌፎን መደወል በወሬ መስራትን የለመደ ሰው ምንም ነገር ስራ አይጥመው። የማይወደውን ሰው ወዷለሁ ብሎ እዛ ቦታ ላይ የዶለተ መቀመጥ ምንም ስራ ከጨረሰ በኋላ ደናውን ነው የሚል። እንደዚህ አይነት ባህሪ ያላቸው ሰዎች የሉም። እያወሩ ስራ መስራት የለመዱ ሰዎች አሉ። እና አንድ እቺን ስራ አስተምሰራ ደስ አዋሪኝ የሚሉ ሰዎች እኮ አሉ። ሱስ ነው፣ በጣም ሱስ ይሆንባቸዋል። ባይዘው እንደዚህ አይነት በጣም እንዳለ ብዙ እርግጠኛ ነኝ 60% ሴት እያወራ መስራት ነው የሚፈልግ። ብዙዎቹ ሚዲያ ላይ ዛሬ ያሉትን ነገ የማይደግሙት በእንደዚህ አይነት ስሜት ስለሚያወሩ ነው። ካንተ ጋሺ አብሮነትን የሚመሰርቱት ምን እያወራ እንደሆነ እንኳን አይሰሙ። እኔን እየረገጠ ከነሱ ጋር እኔን እየረገጠ መሆኑን ራሱ አያውቅም። እሱ አያውቅ ስራውን መስራቱን ነው የሚያውቀው። 60% ሴቶች እንደዚህ ናቸው። እንትን ይሉታል እንትን ነው የሚሆንባቸው፣ ሱስ ይሆንባቸው። ሱስ ጓደኛችሁ ካላነሳ የረሳችሁ ተብሮ አወከኝ አስታወስከኝ እያልክ ታወራል። እሱ ደግሞ አስታውሰኸው ናፍቀህ የደወልኩን ለመስሎ በሁለተኛው ቀን ሲደውል አንተ ሌላ ቦታ ነው ያለው። የለም እንዴ የእውነት አይገባውም እንዴ? ምን አባቱ ነው የሚፈልጉት ትላለህ። ራስህ ፈልጋ አጠገቡ ሄድ። የእውነት ትዝ ይላል ያኔ ማትሪክስ እንትን እንዳመጣን ይባባላል። ውይ አረሳችኝም፣ ውጭ ሀገር ሆና እንኳን አረሳችኝም ይላል እንግዲህ ሀገር ቤት ያለ ሰው። እሷ ግን ስራ እንድታሰራራት ብቻ ነው። በዛ ሰዓት ላይ እስቲ ጡትሽን አሳይኝ እንኳን ቢለ አንተ ምን እያልክ ነው እያለች ነው የምትሰራው። ከዛ በኋላ ነው ይሄ ባለጌ የምትለው ከጨረሰች በኋላ ስራ። ያ ምንም የምታወራው ነገር ደንታ የላትም። ጀስት ግን ሱስ ነው። በነገራችን ላይ እያወራችሁ ስራ መስራት ሱስ ይሆናል። ያው እና ሚዲያ ላይ ብዙ ጊዜ ያንተ ሰፖርተር የሚመስሉ በእንደዚህ አይነት ባህሪ ውስጥ ያሉ ሰዎች ናቸው። እንደዚህ አይነት ሱስ ውስጥ ያሉ ሰዎች ናቸው። ይለቀሃልም እንደገና ደግሞ እንዳስተማርከው ገብቷል። እንዳስተማርከው ነው እንደዚህ አይነት ባህሪ። የእውነት ዝም ብለህ እንዴ እኔ ከሰው ጋር ከማወራ ሬዲዮ አልከፍትም የሆነ ነገር አልከፍትም ምናምን ብለህ ራስን ካላሳመንክ ሱስ ይሆንብሃል። ግን ቶሎም ትወጣለህ ከእንደዚህ አይነት ልምዶች። ያ ከጀርባ እያማኝ ምንድነው ከጀርባ ሻማው የተቸገረች ልጅ መጣች። ባንቺ ድምጽ ኤዲት ተደርጎ ብር ተሳስታ ልካ ይሄው በዚህ አካውንት አስገብቼ ብላ ሙሉ ዶክመንት ላከችልኝ። ገብታ ላይ ብላ ስታለቅስ ነው እንደዚህ አታድርጊ። ለምንስ ይሄንን ሁሉ ወጣ ትሞክሪያለሽ? ከእጣ ውጭም ሌላ ነገሮች ማውጣታችሁ ካልቀረ ምን አባቱ በሉና ነፉ ካልቀረ በደንብ ነው እንጂ የምን እንትን ነው እንዴ መውጣት አለበት። እስኪ ሌላ ቪዲዮ ነው ወይስ ራሱ ነው? ያህል ሰዎችን እንደምትንቅ እኔ ጠንቅቄ አውቃለሁ ሀቢባ።
ለጓደኞቿ እንደምትመች አውቃለሁኝ። ታስገባላችኋለች፣ ጠርታ ቤቷ ነች። ከአንቺ አልጠብቅም ምናምን ወረድ ብላችሁ ሰውን ንቀህ እንኳ በሰው እንደማትከበር ታውቃለህ። የዘራውን ነው የምታጭደው እኮ። እንደገና ኮንፊደንስ ሳይኖር ሲቀር ከመሬት ተነሳ ሰው ትንቃል። እዛ ሴት እንደምትንቅ እርግጠኛ ከሆንክ ብዙ ተጽዕኖ ወይም ደግሞ ሂጂ ከዚህ አንቺ ድንክ ምናምን ብላ ስላደገች ከሰው ያንኑ ነገር ስላካበተች ሰዎችን በእንደዚህ በማራቅ በጥላቻ በምናምን መንገድ እንትን ትላለች እንጂ መናቅ እኮ መናቋን ነው የሚያሳየው። ምክንያቱም ሰውን ንቀ በሰው ከበራለሁ ማለት የሌለ ከዱር እንስሳ ጋር ብትኖር ይሻላል። እዛ ሴት ቪዲዮ ይመላችሁ ለዛ ነው ባልቴት ስላልሆንኩ እኔ ማለት ነው። የሰዎችን ማነስ የምትፈልግ ብትኖር ሀቢባ ነች። እግዚአብሔር በሚያውቀው የምሬን ነው የምነግራችሁ። ሂዱ ግር በሉ ሲባሉ ደግሞ ግር ብለው የሰው ቢዝነስ የሚያበላሹ ልጆች ጀሌዎች ደግሞ አላት። በነገራችን ላይ የምትልኪያቸው ተሳዳቢ ልጆች ያንቺን ባህሪ ይዘው ነው የሚሄዱት። የሎሚ ፋሚሊዎች ሰው ሲሰድቡ አታገኛቸው። በእውቀት ማን ነው ሎሚ? እሱ ሎሚ ነው እንዴ ጋይስ? ሎሚ ነው እሱ። ማርኩ ሎሚ ነው። ተስፍሽ የሎሚ ቤተሰቦች አለኩ አይሳደው። እሱ ሎሚ ማርኩ ነው እግዚአብሔር ሁሉም ማርክ አላቸው። ለክ የእውነት አሁን ሎሚ ስንመጡላ ተስፋ የተዘለለን ነው የእውነት። እዚህ ኑሮ ላይ ሎሚ መጣን የእውነት። ዩሮፕ እያለን ባግዳድ ያለን ነው የሚመስለው። መች የጦርነት ድምጽ ሰምተን እንዲህ የዘገነነን ፊት ነው የምናሳየው የእውነት። ንብ ባይዘወይ በጣም እንደዚህ ነው። ሎሚስ ምንድነው? አይ ተስፍሽ ቅድም ንብ ማለት እንደዚህ ነው ብለህ ንብ ላይ እንከን እያወጣ ነበር። ሎሚ አለ አይደል እንዴ? ማስተሽ የሚስብ ጎዳና ተዳዳሪ ፊት የሚያረግ አስባችሁታል? ሀቢባ ወይም ደግሞ ተስፍሽ ሎሚ እየመጠጡ ብታገኟቸው መሳሪያ ተተኩሶ ትልቅ ከባድ መሳሪያ ሄልሜት ለብሰው እንዲህ ብለው ሄዱ ነው የሚመስሉት። ይህንንስ አልሰማም አይደል? ይኸውልህ ለካ ሎሚ ነው። ሎሚ የምትሉ ይለዛ ነው እንደ ቀደም እግዚአብሔር እኔ ተስፋ ያደርገ ብቻ እንደሆነ ነው የማውቀው። ያ በትትና ቢዝነስ ላይ ሰርተው ማይንዳቸውን እየቀየሩ ውጤታማ የሚያመጡ ናቸው የሎሚ ፋሚሊዎች። ያንቺ ሰዎች ደግሞ ሂዱና ሌባ በሉ ሲባሉ ሄደው እንደ ማግኔት ሌባ የሚሉ ልጅቷ አልመጣም ስላለች በረጅም ቀሚስ የነበረውን ጉርድ ስላደረገች ተሳስታለች። በስራ ላይ ይገጥማል እንኳን የሚል ነገር አደረ። ስንት ለፍታ እዛ እንደደረሰች እንኳን አታውቂም። ቪዲዮ አለላችሁ ገብታችሁ ማየት ትችላላችሁ። የሰዎችን ገበና አውጥታ እንትና ሌባ እንደዚህ ምናምን ብለሽ ለ150 ሺህ ብር በጣም ዝቅ ከፍ ያደረግሻት ሴትዮ 54 ሚሊዮን ብር ሲሆን ለምን አላመመሽም? ጉዳዩን ስትዩ ከፍተኛ ቀውጤ አድርገነው በቤትሽ መተን ግን ፍቅረ ሲዝም ምን ይላል? በህንድ በዛኛው ህይወቱ ወንድ ነበረ፣ ዮኒ ሚስት ነበረ የእንትና ሲል ነበር አይደል? አሁን ነው በዚህኛው ዓለም ወንድ የሆነው። ህንድ በነበረ ሰዓት እንትና ፓስተር ነበረ ይላል ማሜን። አሁን እንትና ምናምን ነበር የሚለው አይደል? ያ እና ዮኒ ህንድ ነበረ። እዚህ ላይ እንደው ቀለም አድርጎ ቆንጆ ቤቱን አክባሪ ሚስት ነበር ይላል አይደል? እንትና ማለት ነው የምትሉት ማለት በዛኛው ህይወቷ የሀቢባ ሰፖርተር ጊፍት ሰጪ ናት። አሁን ሳጂን በምትባለውም እሷ ናት የምትሉት። እንደገና በዚህኛውም ህይወት በዛኛውም ህይወት የሀቢባ ሰፖርተር እንዴት ልትሆን ቻለች? ሁለት የሚመሳሰሉ ሰዎች እንዴት ነው እሷን ሰፖርተር ያደረጉት? ለምን ይጠይቃል። ሳይኮሎጂ አይተኛም። ሃው ሁለት አንድ አይነት ሰዎች በሁለተኛው ዓለም በህንዱም ዓለም በኋላ እንደገና ደግሞ ሃው ያ ማይ ኩዌሽን እና ሁለት የሚመሳሰል ሰው እንኳን አንድ ቦታ ላይ ይገኝምና አንዱ ይደብረዋል ወይ በባህሪ
ሳይንስ ነው ምን ይላል? ሁለት የሚመሳሰል ሰዎች የተለያየ ዓለም አሉ 7 ምናምን፣ ግን ሁለቱ አብረው ከተገናኙ አንዱ ይሞታል ይላል አይደል? አንዱ የሚሞተው መንታዎች እንዴት አብረው አደጉ የሚለው ጥያቄ አለኝ። ግን ሳይንሱ ሳይሆን ልምድ መሰለኝ ይሄ ነገር ዝም ብሎ ሁለቱ ከተገናኙ አንዱ ይሞታል ይላል እና መንታዎች ምን አስፈለገ? ሲቀጥል ቪዲዮ ሰርተሽ እንትና ሳጂ እንትና አይደለችም መንጃ እንትና መሐሌትን እንድፈልግላችሁ ትፈልጋላችሁ? 10 አንበሳ አውርዱ። እዛ ሴት በነፃ 50 ምናምን ሚሊዮን ልታገኝ እግዚአብሔር 50 ምናምን ሚሊዮን ለማግኘት 1 ሚሊዮን ቢያንስ ቀብድ ማሳዝ ያለባችሁ አይደለ ጋይስ? 1 ሚሊዮን ቀብድ ማሳዝ አለብህ። ቱጌዘር እንጂ የምን አንበሳ እሺ፣ ለምዶብኝ ነው የአንበሳ አስጠቃኝ ጋይስ። ቱጌዘር ልካልኝ አረጋግጫለሁ ብለሽ ለጠፍሽ እያልን ለተመልካቾቻችን የምናሳውቅ ግለሰቦች ነን። ተሰረቅን፣ ተበዘበዝን፣ አግዙን አሉን እንጂ አንቺ ማስረጃውን ይዘሽ ወስኝ እኮ የተባለ ነገር የለም። ማን ስለሆንሽ ነው አንቺ የምትወስኚው? ተባባሪ ከሆንሽስ እንዴት ነው ምናምንሽ እንዴ? እዚህ ጋር ተስፍሽ ቅልቦች እኔ ግን ሳጅን አንቺ ማለት አይደለሽ ማለት ለምን ትከራከሪያለሽ? ቅድም ብዬሻለሁ አትከራከሪ። አይ እነሱም እንትን ይበሉ ላይቭ ላይ ስገባ ስለምን አወራለሁ ካልሽ አጀንዳ ይሆንሻል አውሪ። ግን የሚረብሽሽ ከሆነ አንቺ ካሎች ኳዩ በዚህ ጉዳይ ላይ ከነሱ ጋር አብረሽ ታወሪያለሽ፣ ለማብራሪያ ትሰጫለሽ አይደለሽ? ማለት እነሱ በፈለጉት መንገድ ይድረሱበት አይደል? እስቲ የት እንዳለሽ አሳይናሉሽ፣ አሳይሻቸው። ፓስፖርቷን እስቲ ለሀቢባ ላኪ ያሉሽ ላክሽ አይደል? እዛ ደረሽ ስትባይ ደግሞ ደርሳ ተመለሰች ተባልሽ። ገብቶሻል? ለእንትና ስል አደርገዋለሁ አልሽ፣ ለፊት አብራሪና ለእንትና። አሁን ታዲያ ለምን የምትከራከሪው? ሆይ አይ ላይቭ ላይ ስገባ ያውሩ ምን ችግር አለው ካልሽ አውሪ። ግን እያደከሙሽ ነገር አይነት ከሆነ why you do ያ ቶፒክ ላይ አንስተሽ ማውራት እንደዚህ ነገር ከሌለሽ ራሳቸው አጀንዳውን ካመጡ ምን ችግር አለው ይምጡ ምናምን ይወራል። ፓስፖርት አላከችም ሆነም ቀር መብረቁ የሚጠይቅበት መንገድ ያናድዳል። የሚጠይቅበት መንገድ ያናድዳል። አጠያይቁ እኔ አስደርግሻለሁ ምናምን ነገር እስቲ አምጪ አንቺ ሴትዮ ስሚያ ምናምን ነው የሚለው። ለሷ እንዴት እንደተናደድኩ ይሄ ቂጡን እንኳን በስነ ስርዓት በቅጠል እንኳን የማይጠርግ ልጅ እንትን የለም ስሚ እንደዛ ነሽ በቃ እንደዚህ አርጊ ማን ነው ጉዳዩ ላንተ የሰጠ? ማን አንተ ሆዋሪው ዘፈረሰፉ ማን ነው ለዚህ ኃላፊ አድርጎ የሾመ? ማን? ራስን በራስ ነው እኮ ወሬ አጀንዳ ስለምትፈልግ። እኔ ነገሮችን በርብሬ ያውጣል። ምንም ነገር በርብሬ አውጥታ አታውቅ። በርበሬ እንኳን በስነ ስርዓት በልታ አታውቅ። እከካ ዝም ብሎ እግሩ ቀጭን ትልልቅ ጫማ ላይ ቆሞ የሚንጠራራ ወንዶች ነህ አንተ። ጸጉራቸውን ከፍ አድርገው ምናምን እዚህ ላይ ትንሽ ቀለም አድርግ። የህንድ ተርጓሚ ነው የምትመስለው፣ ባቡጂ ነው የምትመስለው። አላቅም የምትንጠራራ ሰው ደግሞ ያስታወቅባል ምንም እውቀት እንደሌለ። እኛም ማናረገው ነገር የለም እኛ ምናምን። አሁን ባለፈው በአርሲ ጉዳይ ላይና በሃይማኖት ላይ የተናገርከው ነገር ያንተን ድድብና እንደ ቁልጭ እንደሚያደርግልህ አሰማሃለሁ። እሺ በጣም ምን አይነት ባለጌ ሰው እንደሆንክ፣ ምን አይነት ጋዴሚት ቁሻሻ ሰው መሆንን ማለት ነው። ዝም ብለህ እስቲ በስነ ስርዓት ቄጥን ጥረግ። አራ ንፍጣ ሚኒሽን ስሚ ፎቶዋ በፎቶዋ በስሟ በናሽናሊቲ ነው እሷን ለቷን ያወቁት እንጂ ፓስፖርት ነምበሯን ሀይድ አድርገዋለች። ፓስፖርት ነምበሯን ማየት አልቻልኩም። ፓስፖርት ነምበሯን አየዋለ አንልክልህም በቃ አይ በሚል ስትል እዚህ ጋር እኔ
የጨለቦች በጣም በእኛ ፖሊስ እያልን ያለ ነው። ከቅንነትም ከምንም አንጻር እነዛ 74 ሰዎች እና ከጀርባቸው ያሉ ቤተሰቦቻቸውን የነዛን ሰዎች እልባት ለማድረግ ወይ ቅድም እንዳላችሁ እሰማለሁ፣ እየተቆራረጥኩ ነው። አሁን ያብለሽ የምታስቢ ከሆነ አይደለም እየጠቀመሽ ከሆነ አብረንም በጋራ የሰራናቸው ብዙ ነገሮች አሉ። እንዳንቺ የሰራሽውን መልካምነት ከውለታ መቁጠር ከሆነ እያንዳንዱን ነገር ስላላክሽ የነበረው ሳግዝሽ የነበረው በእኔ ስም እንኳን ያደረኩትን ልፋት እኔ ያደረኩ ብለሽ የተናገርሻቸውን ክሬዲት ፈልጌ ጠይቄሽ አላውቅም። እስቲ በአካል ሄደሽ ያደረግሽው ነገር ምንድን ነው? ኢትዮጵያም ስትመጪ ለፕሮግራሙን የመጣሽው ለእህቶቼ ባገኘሁት ጊዜ አጣብቤ ሄጄላችሁ በሚል ድራማ ትስሪ ታትሴት። ሌላው ነገር ስለ ጓደኞቼ ሌባ ጓደኞች እንትን ብለህ ምናምን ብለሽ ደግሞ ያወራሽውን ነገር ደርሶኛል። በዚህ አጋጣሚ ሾርት ሚሞሪዎች አትሆኑ። እሺ እናንተ የምነግራችሁ ነገር የሆነ ቪዲዮ ቤት እንደገዛች አድርጋ ሰርታለች አይደል? አላያችሁትም? ከዲኤምሲ 16 ዓመት ኖሬ ቤት ገዛሁኝ የሚል ቪዲዮ አይታችኋል አይደል? ከሚኪ ጋር ሆነው ቤት ገዛን የሚል ቪዲዮ አይታችኋል አይደል? ቤቱን አልገዙትም፣ ማስታወቂያን የሰሩት። ብዙ የአረብ ሀገር እህቶች ግን ከዛ ግዙ፣ በእኔ በኩል ከመጣችሁ ቅናሽ ይደረግላችኋል ተብለው ተሸውደዋል። ላይቭ ላይ ተቀምጠው እንደዚህ ግዙ ስላነሳሽው ነው ማወራው። እንግዲህ የኔም ገበና ካለ እንደዚህ እየፈለግሽ መረጃ ሲኖርሽ አውጪ። እሺ እህቴ፣ ያው እንግዲህ ገጥመናል፣ መግጠም ነው። ተግባባን አይደለ? አንቺ ትዳርህ እንትን ሳይል ምናምን ብለሽ ፐርሰናል ላይ እንደገባሽው እኔ እዛ ላይ መምጣት አልፈልግም። የተማርኩ ስለሆንኩ እንዳልሽው ሽማግሌ ስለሆንኩ ነጭ ሽበት ስላበቀልኩ ማለት ነው። ያልገዛሽው ቤት ላይ የአረብ ሀገሮችን ግዙ ብለሽ ስትሸውጃቸው ነበር። ምንም ቤት ሳትገዢ ማስታወቂያ 100 ሺህ ብር ተከፍሏችሁ፣ ያውም አንቺ ሚኪያም ድራማ ሰርታችሁብን፣ ሁለታችሁም ድራማ ሰርታችሁብን ግዙ ብላሽ እህቶችሽን ስትመክሩ ምርጥ ነው ይሄ የምትማመንበት። ስንት ሌባ እንደሆነ ግን እናውቃለን። ሪል ስቴቶቹም ምን አይነት ሌባ እንደሆኑ እናውቃለን። አሁን ችግሩ እሱ አይደለም። አንቺ ጋር ሲመጣ ሀቀኛ ምንም ማትሳሳቺ፣ ሌላው ደግሞ ወንጀለኛ። አንቺ ተናጋሪ፣ ሌላው እንትን አጀብ የሚሉልሽ ሰዎች ግሪሳዎች ምትሳሳቺ አይመስላቸው፣ መልአክ ነው የሚመስሏቸው። ቪዲዮ ለጥፎ አንተ እንደዚህ የምትሉት። እኔ ሴት ልጅ አይደለሁም ሲጀመር፣ የተከበርኩ ትልቅ ሰው ነኝ። ካፍሽ የሚወጣው ንግግር በራሱ አስተዳደግሽን፣ ባህሪሽን ያሳያል። የትም ስትንዘላዘሉ ብለሽ የተናገርሽው ነገር ምናልባት ካለቀ በኋላ ተንዘላዘለሽ ስትጨርሽ ወደ ቀልብያሽ ተመልሰሽ ሙድ አትያዢ። ሁሉም ሰው የራሱ ባክግራውንድ አለው። ለምትጠጪው፣ ለምታጨሲው፣ ለምትሆኙ ነገር አንድም ቀን ጠይቀሽ አለኝ ምን አገባኝ? የራሴ ሳምባ ነው የሚቃጠለው። እኔም ለምጠጣው፣ ለማሳልፈው፣ ለትዳሬ ልታምን አልታምን ምን አባሽ አገባሽ? ምን አግብቶሽ ነው አንቺ? ምን አገባሽ እንዴ? በሺሻ ጭስ ከኤ እስከ ዜድ ጽሁፍ የምትጽፊ ልጅ እኔን እንትን አድርገሽ ታወሪያለሽ እንዴ? ጀግንነት ነው እንዴ? ካለፈው ተማሩ። ምንድን ነው እሱ? ምን አገባሽ አንቺ? እኔ ትዳር ውስጥ እየፈለገኝን ባራምድ፣ ከፈለግኩኝ ልኑር፣ ካልፈለጉኝ አልኑር። ምን አገባሽ? ተቸግሬ አንቺን ተቸገርልኝ ብዬሽ መጣው። አየሽ አይደለ? ተቸግሬ ልቸገርልኝ አንድ ቀን ከኔ ጋር ተኝ ብዬሻለሁ አላት እኮ። እንደዚህ ተነጋገሩ፣ ደስ ይላል። ደስ የሚል ጸብ ነው አሁን ያዛችሁት። የሆነ ቪዲዮ እኮ እየፈለግኩኝ ነው፣ አቴንሽን የሚሳበኝ። ቆይ ትኩረቴን እንዳይስበው። መብረቁ ሃይማኖትን ሲሳደብ እኔ ሴቭ አድርጉታለ፣ ግን ላኩልኝ። በጣም 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 እንትን ገርሞኝ ሴቭ ያደረግኩታል። ላኩልኝ። እሺ በማሴንጀር ላኩልኝ። ምንድን ያለው? እኔ አንድ ቀን ስሜቴ አስቸግሮኝ ተቸገሪልኝ ብዬሻለሁ ወይ? ግን እንዴት ነው እንደዚህ ራሱ ለማለት እንትን ያለው? ቅርብ ናት። በጠይቅሽ እኮ ታረጊ ነበር፣ እኔ እንጂ ያልጠየቅኩሽ ነው እኮ። ገባችሁ? እኔ እንጂ ያልጠየቅኩሽ
ብጠይቅሽ እኮ ታረጊ ነበር፣ ግን እኔም ተቸግሬ ወደ አንቺ አልመጣሁም እና ምን አገባሽ ነው ያለው። ቃል በቃል እንደዚህ ነው እኮ። ኧረ ጨዋም ይናገር ባለጌ እንተነተናለን። ሁሉም ይመለከተናል። ባይዘወይ የእውነት ጓደኞችሽ ታማኝ እንዳልሆንሽ ራሱ እንደዚህ ሆነ ስንት ገበና ይዤልሽ ዘርግፊው። ወሬ ማውራት አያስፈልግም። ተጀምሯል አይደል? በቃ ተናገሪው። እንደዚህ ስታረጋ አይቻለሁ፣ ለዛ መልስ እሰጣለሁ። መልስ ይስጠኝ ይፈልጋለሁ ስላልሽ ነው ማወራሽ። እሺ ልክ ባክግራውንዳችን የተሻለ ምናምን ጨዋ እንትን አንበል። ጾም ሲበጣ ብቻ ስለተከናነብን አይደለም። በቤታችን ምናማው ቁርአን ምን ይላል መሰለሽ? አንድ እህቴ ስትነግረኝ ሰዎች በሌሉበት ማማት ስጋን እንደመብላት ነው አለች። አንድ ቀን በቀደም ልጅ ይሄኛው ሙሉ ቪዲዮ ነው ማለት ነው። የቀደሙ ትንሹ ነው ማለት ነው። ለምን ተቸገሪልኝ ብዬሻለሁ ወይ ምናምኑ ቅድም አላለም። አሁን ቆይ በጥቁር ልብስ ደግሞ የነጭው ልብስ ላዘለለ በጥቁር ልብስ ይሻለናል። ሁለት ዕጣ ገዛ ብንል እንግዲህ ያው ገጥመናል ስንል ገጥመናል ነው ማለት 99,990 ጊዜ 4000 ቁጥሩ በጣም ነው የሚዘገነው። ኦልሞስት ተውት 50,000 እናድርገው። እስቲ 50,000 እናድርገው። ቁጥሩ በጣም ዘግናኝ ነው። 50,000 ጊዜ 4000 እናድርገው። 50,000 ሰው እንኳን ቢገዛ 200 ሚሊዮን ብር 200 ሚሊዮን ብር በ4000 ብር ስታባዙት 50,000 ጊዜ 4000 ስታባዙት 200 ሚሊዮን ብር ነው። 200 ሚሊዮን ብር ከነዚህ ምስኪን ለፍቶ አዳሪ ላይ 200 ሚሊዮን ብር ወደሆነ በጎ አድራጎት ይሄዳል። ያ በጎ አድራጎት ከነዚህ ልጆች የተቀበለውን እዛ ኢትዮጵያ ላሉ ዊልቸር ለሚፈልጉ ሰዎች በጥቂቱ ይሰጣል። ባይዘዌይ ፕሮግራም ለማስተላለፍ ይሄ ነገር በብሔራዊ ሎተሪ እውቅና ተሰጥቶት ለብሔራዊ ሎተሪ የከፈሉትን ዶክመንት ራሳቸው ይንገሩን። እኛ እንጠይቃለን፣ ዶክመንቱን እነሱ ይንገሩን። ድርጅት ሲገባ ብሔራዊ ሎተሪ ራሱን የቻለ ድርጅት ነው። ይህንን መረጃዎች ቼክ ማድረግ የምትችሉ ሰዎች ምን ተከፍሎ ነው ፍቃድ የተሰጠው? ራሳቸው ጊዜ ፍቅር ብለውም ወልደውም ከብደውም አብረው የሚኖሩት እነሱ ናቸው። ተግባባል። በነዛ ውስጥ መምከር ካለብሽ እንኳን ተው፣ እንደዚህ አታድርጉ፣ ገበና እንደዚህ ሲጀመር የትዳር ነገር ክቡር እንደሆነ ይታወቃል። ሲቻል ዋሽቶ ማስታረቅና በማል የተፈጠረውን ሰው ማስተካከል ሲኖርብሽ እንዳይተያዩ አማምለሽ አንተም ይሄንን አርግ አንተም ይሄንን አርግ በሚል ድራማ ውስጥ ነው ያለሽው። አዎ ይሄ ነገር ትክክል ነው። እንደ ኢትዮጵያውያን እንዳስታረቅ ይሄ ነው። በነገራችን ላይ አቴንሽን የተሰጠው ጉዳይ ላይ ቪዲዮ ትሰሪያለሽ። ማርያምን አቴንሽን የተሰጠው ጉዳይ ላይ ሳትባክኝ ማለት ነው። የቲጂ አገልግል ጉዳይ ተነስቶ ተስፋዬ ላይ እንትን መብረቁ ስለ አርሲ ሙስሊም እንትን ክርስቲያን የተናገረውን ቪዲዮ ላኩልኝ። እኔ አሁን ሴቭ አድርጌያለሁ፣ ግን ሴቭ ያደረኩበትን ቦታ መደበላለቅ አለብኝ ፕሊዝ። ለምን በመሀል ስላስታወስኩት ነው። እሺ ያ እስቲ ሲዘመት ከእንቅልፍሽ ተነስተሽ ነው። አንቺ አንዳንድ ሰዎች ጤነኛ እየሆናችሁ ጻድቅ ዛሬ አትጫወቱ እንረዳለን ብላችሁ እግርና እጅ ያለውን ሰው እንትን አትበሉ። ጻድቅ ስትጫወቱ ትገርማላችሁ። ሌላው ስለተቀባበለ አንቺ ስም አጠሪም እንጂ እያንዳንዱን ሰው ምን እንደተባለ እናውቃለን። ተግባባል። ባሎቻችሁን እንደዚህ እያደረጋችሁ እያመጣችሁ ምናምን በፍቅር ተንከባክበው የሚኖሩ ባለትዳሮችን ማመስ ሲጀመር ተስፋዬ ብለሽ መጥራት የለብሽም። እነሱ እንደዚህ ስለሆኑ ስለተቃጠሉ ብለሽ ተስፋዬ አረጌው ብለሽ እንደተናገርሽው እንደዛሬ ስትናገሪ እኔ መልስ እሰጥሻለሁ። እነዛ ምናምን በሚለው ዳርዳር ማለትና በጆሎችሽ ለጥፎ ለእንትናን የተናገረችው በሚል ድባብ ውስጥ አይደለም መሆን ያለበት። አንቺ ኮርታ ወንበርሽ ተነስተሽ የሰራሽው ነገር ምንም ነገር የለም።
ኮምበርሽ ተነስተሽ እንደዚህ አድርጉ ብለሽ ሁሉንም ከመሳደብና ለጥፎሽ ከምንትን ከማድረግ በስተቀር ብር የተመለሰላቸው ሰዎች የሉም፣ በዛው ቀርተዋል። በእጣ ጉዳይ ደግሞ እዛው አረብ ሀገር ላይ የመኪና እጣ ደርሳቸዋል ተብሎ የሚሰቃዩ ወንድሞች፣ እንደዚሁም የቤት እጣ ይደርሳቸዋል ተብሎ በአንቺ ድምፅ ተቀናብሮ የተበሉ እህቶች፣ በእነዚህ ችግሮች በቤተሰብ ጉዳይ ተነስቶ ትዳራቸው የፈረሰ እንዲሁም ልጄን አይደለህም አይደለችም በሚል ክፉ መርዝ ነገሮች ተነስተው የከሸፉ ሀሳቦች መጨረሻ ሰርቼ እስከ መጨረሻ አሁን ያቺ እናትና ልጅ ሲካሰሱ የነበሩት የት እንደደረሱ ታውቃላችሁ? ሁለቱ ልጆቿ ራሳቸውን ለማጥፋት ሙከራ አድርገው ሆስፒታል ገብተው ነበር። ታውቃላችሁ? እንዴት ናችሁ እንኳን ብላ ደውላ ጠይቃችኋለች? አልጠይቀችም። ናይ የሆነ ቪዲዮ አስታወስኩኝና የሴቭ እንዳረኩት ነው እንዳይጠፋብኝ ስል ሁለት ቦታ ሴቭ አድርጌው ነበር። እንደዚህ እሱን ነው ፈልገው። ቆይ ችግር የለውም ነው ያመጣዋል። ያው ኢንሳይደሮችም ይልኩልኛል። ገብቶቻል። ያቺ እናትና ልጅ ሲጣሉ የነበሩ ዱባይ እሷ ያለችው ልጆቼ እንደዚህ አድርገው ምንም አላረጉልኝ እነሱ ፒዛ እየበሉ እኔ አምባሻሮብኛል ምናምን ነገር ስትል የነበረችው በእንትን ነው በቲክቶክ ነው። እሺ ያ እና ያቺ ልጅ እናቴ ትሙት ሁለቱ ልጆች ተማሪ የማዕረግ ተመራቂና በከፍተኛ በነጥብ የምትማር ልጅ ነች። ሁለተኛዋ ማለት ነው። እናቴ ትሙት ራሴን አጠፋለሁ ብለው ሆስፒታል ገብተው እግዚአብሔር ግን ምንም ነገር አጀንዳው እሷ ጋር ስለሆነ ራሱ ሌላ ቦታ ሴትዮዋ ገብታ ማውራት ስለጀመረች ብቻ የኔ ኃላፊነት አይደለም ብላ ሊቭ አድርጋቸዋለች። ልጆቹ እንግዲህ ዩኒቨርሲቲ የማዕረግ ተመራቂ ነበረች የመጨረሻ አመቷ። እቺ ደግሞ እንትን በጣም ጎበዝ ተማሪ ነበረች። ራሳቸውን ሊያጠፉ አሁን ምን ደረጃ ላይ እንዳሉ እንኳን እንትን ብሎ ገብቶቻል። እንደዛ ገፋፍታ እንዴት ያለሽ እናት ምናምን እየተባለ ግን የልጆቹ ሀቅ አንድ ልጅ ስደት ላይ ሆና እህቶቿን ቀጥ አድርጋ ማስተማሯ ራሱ ከመቶ በላይ ክሬዲት ሊሰጣት ይገባል። ከመቶ በላይ ገባችሁ? ኃላፊነት የለባትም። እሷ ለወለደቻቸው ልጆች እሷ እንደ እናት ሆና ሳትወልድ ሳታገባ ምን ሳትል እዛ አረብ ሀገር ለራሷ ሙሽሽ ብላ እንደኔ ማዲያት እየወጣባት እሷ ለወለደቻቸው ልጆች ኃላፊነት ወስዳ እንደገና ለኔ ያልሆነችም ብላ ሚዲያ ላይ ልታሰድባት መታ ምን ጥፋት እንዳጠፋች እንኳን እናትዮ ቆም ብላ እንድታስብ እንደዚህ አይነት ጥያቄ ማንሳት ነበረብን። እኔ እናቴ ሀብታም ጥሩ ትዳር የሚኖራት መጥፎም ትዳር ይኖራት የራሷ ህይወት ነው። የእናቴን ትዳር ላሞቅ እኔ ቂጤን አላሰፋም። ገብቶቻል። ይሄ የሷ ጣፈንታ ነው። የሷ ጣፈንታ ነው። ራይት ለሷም እኮ ለኔ ነው እንጂ አባቴ ለሷ ትዳሯ ነው አይደል? ትዳሯን እንደፈለገች የማያዝ ግዴታ አለባት። ስፈልግ ትታ መውጣት። ልጆች የወለደችው እሷ ናት። እህቶቼ ቢሆኑም ለሷ ልጆቿ ናቸው። ያንን እኔ እንደ ልጆች ኃላፊነት ተቀብዬ እንደገና እኔን የምትከሰኝ ከሆነ she is not my mother ምንም አይደለች። ሁሉንም ነበር እኔ በመወልካቸው ሁሉንም ነበር የምቦልከው ወላ እህት ወላ ጂኒ ቡቱ ገባችሁ? እናቴ ለወለደቻቸው ልጆቼ ብላ ለምትጠራው እንደዛ ጦልጋ ልጅቷ ከንፈሯ ደርቆ በአረብ ሀገር በስነ ስርዓት ቡና ቤት እንደምሰራ ነው እንግዲህ ልጅቷ አንቺ ልትመረቂ እኔ ግን ሐራም እንድሰራ ላክሽኝ አለቻት። ነገረቻት እኮ ሐራም እንድሰራ ዚና እንድሰራ ላክሽኝ አለቻት። ገባችሁ? ያ እንደዛም በእንደዛ አይነት ህይወት ውስጥ ራሱ ማንም እየመታት ጠርሙስ እየሰበረባትም ሆነ ምናምን አረብ ሲበጣር እንደማስቡት ልጆቹን ሳትረሳ ከወርስቶር ብር እየላከች እያስተማረች እኔን ታገለኛለች ብላ እናቴ መታ ካወራች የምን እርቅ ነው ማረግ? እኔ ውስጧ መሀል ስለገባዋለ ህይወቷ የተበላሸው ከሁሉም ከቤተሰብ ህይወት እወጣለሁ።
እያደረገች ያለችውን እንኳን ወይ እሷ እያጠፋች ያለችው ነገር ራሷ እናትየው ቆም ብላ እንድታስብ ጥያቄ አልተጠየቀችም። ልጅቷ ራሱ የወደፊት ሞራሏ እንኳን እንዳይጠፋ ምን እያደረገች እንደሆነ እንኳን ጥሩን ያደረግሽው ተብላ እንኳን ምንም ስትሰደብ ነበር፣ ኮንፊውዝ እስከሚሆን ፎቶ እስከሚለጠፍ ድረስ። እነዛ ልጆች ትምህርት ቤት እንደዛ ቀና ብሎ መሄድ አቅቷቸው መርዝ ጠጡ፣ ራሳቸውን ሊያጠፉ ሆስፒታል ገብተው ነው የወጡት። ደውላ እንኳን ቼክ አላረገቻቸው። እሷ እምብርቷና እግሯ ላይ ልጇ እስከሚለጠፍ ድረስ ቀኑ ሙሉ እዛ ተለጥፋ ትውላለች። አንድ ወንድ መስሩፍ የምከፍለው የለም ካለ መስሩፍ ከሌለ ለምን ልጅ ወለድክ ትላለች። ለባሏ አይን ጥያቄ አታነሳለት። እንኳን መጠጥና ልብሱ መታጠብና ሱፍ መገዛት አይደለም የመጠጥ አይነቶች አይታችኋል። አንድ ቀን አረፋ ጊዜ ላይ ዞር ሲባል እንት ነው ውሃ እንኳን እንደዚህ ቀና ያረጉ። ምክንያቱም ሰራተኛ አለ። ለሴቶች ጥንካሬ እየመከርኩ ነው ትላለች። ቀናሽ ንፍጣ ይሄ ጭርታ ምረኛ የመሰለ ሰውዬ ላይ ምን አባቱ ነው የሚቀናው? ቆሻሻ ንፍጣ። እንደዚህ ቴኬር አድርጌ መስሩፍ ሳልቀበለው ሱፉን ልብሱን እያስተኮስኩኝ የማስቀምጠው ከሆነ ሰላም እግዚአብሔር አዋጅ አዋጅ አዋጅ! የሰማህ ላልሰማ ሰማ ባይነቱ ነው። እኔን ቁጭ አርጎ ሲያበላኝ ሆዴን እንደዚህ ቀፍድጄ ስንት ነገር እንትን ብዬ ቁጭ ብዬ ጌም ታፕታፕ ምናምን አደርግ እያልኩ በንጋቱም በምኑ እንደ ስራ ቁጭ ብላ ቁርስ ላይቭ ላይ ትበላለች። እኔ እንኳን 8 ሰዓት አውርቼ ነው የምወጣው፣ እሷ 16 ሰዓት አለች። ጋይስ እንደኔ ላይቭ ላይ ረጅም የሚቆይ ሰው ድሮ አልነበረም። አሁን 16 ሰዓት ትቀመጣለች። ራይት የሚቀናው እንዲህ ተንከባክቦ እንደ እንቁላል ለሚያስቀምጠኝ እኔ መስሩፍ ይችላልው አንተ ዝም ብለህ ከኔ ጋር ኑር የሚል አይነት ሪሌሽን ላይ ለምንድን ፎር ዋት? እሱ አልጋ ላይ እሷ መደብ ላይ ከስር የምትተኛ ምክንያቱም ሌሊቱን ሙሉ እዚህ ስትለፈልፍ ነው የምትውለው። በዛው በደከመችው ተኛለች። ተነስታ እንኳን ሻወር አትወስድ። ሽንት ቤት ደርሼ መጣው ትላለች። እዛው ኮሽ የሚል ድምጽ እንሰማለን። እዛው ምንም ሳታረግ ከዛ በኋላ ትተኛለች። የትም እኮ አይገናኝ። ሲጀመር አልጋ ላይ ማብረው ሲተኙ ደህና ደሪ ተባብለው ነው የሚሄዱት እኮ። እሱ ከስር ሲወርድ እሷ ሌላ ቦታ ነው ያለችው። የሉም እኮ ምን ነው እንደዚህ አይነት ሰቀጫን ላይፍ አይ ዶንት ላይክ ኢት። እንደዚህ አይነት ሰቀጫን እኔ ብቻዬን መኖር በጣም ረጅም ጊዜ ለመድኩ ነኝ። በጣም ደስተኛ ነኝ። እንደ ቤቴ የሚናፍቀኝ እንደ ህይወቴ የሚያስደስተኝ ነገር የለም። ሻው ነው ሄዳለሁ የምትያቸውን ነገሮች እመኑኝ፣ ተስፍሽ ቅልቦች ገዛ ቢያቆምልሽ አንቺ ምንም ነሽ። ለዛ ነው እሱን የምትንከባከቢው። ተስፍዬ ለጥቅም ሲሆን ሁሉንም ለጥቅም እንደምትቀርቢ ይታወቃል። እኔንም እኮ ለጥቅምሽ ሲሆን እባክህ ተስፍሽ ናና እንደዚህ አግዘኝ ብለሽ ተንደርድሬ መጥቻ አግዤሻለሁ። እኔ እዛ ጋር ስታዘዝሽ የነበረው እኔ እዛ ጋር መልካም ስራ እንደምሰራ አውቀሽ አምነሽበት ጀጎል ላይ ባለው ነገር ቢዝነስ ሲበላሽባችሁ ምናምን የትኛው ቢዝነስ ነው እህቴ ያማከርኩሽ? እውቀቴን ታውቂዋለሽ፣ የምሰራው ነገር ታውቂያለሽ፣ አስተዳደጌን ታውቂያለሽ፣ ባክግራውንዴን ታውቂያለሽ፣ የኔን ቢዝነሶች ከየት እንደማገኝ ታውቂያለሽ። ትልቁ ችግር እናንተ ተስፍሽ እንደኔ 2 ካሜራ ደቅነው ነው እንደሚያወራው። እንደዛ ነው እንደዚህ እያለ ነው የሚያወራው። ታውቂያለሽ እኔ አሁን ዩቲዩብ ላይ ያሉ ሰዎች ለነሱ እንደዛ ነው፣ እንደዚህ እያለ ነው የሚያወራው። ሌላ ቪዲዮ ደቅነው ነው የሚያወራው ዩቲዩብ ላይ ምናምን ይገባል። 2 ኦን ታይም ኦኬ። ጓደኛህን ንገረኝና ማንነትን ልንገር ይሆናል። የሚበላሸው ነገር ለምን እንደሆነ ታውቂያለሽ? ግር ብላችሁ ሂዱ ብላችሁ እንደዚህ ሌባ በሉ ስትያቸው ግር ብለው የሄደው ሌባ እያሉ ሰውን በመናቅ ውስጥ ግን ትንሽ ናቸው ብሎ በማሰብ ውስጥ ግን የደረሰበት ነው የሚያውቀው። ይህንን ደግሞ አስምራችሁ ያዙት። እንዲህ የምናገረው ነገር የሆነ ቀን ሲደርስባችሁ ታውቁታላችሁ።
የሆነ ቀን ቪዲዮዎችን ገብታችሁ ስታዩ የሆነ ነገር ስታዩ የሆነ ቀን ተስፍሻለው ትላላችሁ ማለት ነው። እኔ በአካል አውቃታለሁ ምን ያህል ሰዎችን እንደምትንቅ እኔ ጠንቅቄ አውቃታለሁ። ሀቢባ ለጓደኞቿ እንደምትመች አውቃለሁ። ታስገባላችኋለች፣ ጠርታ ቤቷ ነች፣ ከአንቺ አልጠብቅም ምናምን ወረድ ብላችሁ ቪዲዮ እዩ ምላችሁ። ለዛ ነው ባልቴት ስላልሆንኩ እኔ ማለት ነው የሰዎችን ማነስ የምትፈልግ ብትኖር ሀቢባ ግን እናንተ ያልገባችሁ ነገር ሀቢባ እናንተ በምትጠቀሙት መንገድ እኮ አይደለም ቲክቶክን ሰው የምትጠቀመው። እኔ በምትጠቀመው መንገድ እኮ አይደለም የምትጠቀመው። እኔ አንዳንድ ጊዜ እኔ ያለሁበት ከተማ በጣም ትንሽ ስለሆነ እንደገና ደግሞ እኔ ስለ አበባ ሳወራው ስለ ታንክ መገጣጠም የሚያወራ ሰው ነው ያለው። ምንም ነገር ስለማይጥሙኝ ገና አዲስ ሆኜ ተማሪ ሆኜ ምናምን በትምህርት ቤት ስለምንገናኝ ወይ ቅዳሜ ወይ አርብ ምናምን እንገናኝ ነበር። ከዛም ሚዲያን እየለመድኩ ስመጣ ምንም ነገር አልጥማል። ምክንያቱም ገና ተንተባትቤ ነው ነገር ማስረዳቸው። የሆነ ሙዚቃ ሰምተህ እንኳን ሙዚቃው ምን እንደሚል አጠገብ ያለ ሰው ካልተረዳ ዜና እንኳን ሰምተህ ዲስከስ ላይ ዜና ላይ ማድረግ የማትችል ሰው ከሆነ ዝም ብለህ የሆነ ሰው ነው ጋር ለማለት ካልሆነ በስተቀር ምንም አይነት ትዝታ አብሮ አይኖርም። በዛ የተነሳ ፍሪ ኮንኩኝ እንደ ሚዲያ የሚያስቀኝ የእውነት እንደ ሚዲያ የሚያናድደኝም እንባዬ ጠብ እስከሚል 10 አፍንጫዬን እስከምጠርግ ድረስ የሚያስቀኝ እኔ ሚዲያ ቢያንስ ለሩቅ እንኳን ቢሆን ቢያንስ እኔ እዚህ ቁጭ ብዬ ዓለምን እቃኛታለሁ። ዓለም ላይ ምን እየተከናወነ እንደሆነ በየቤቱ ምን እንዳለ ቢያንስ ትንሽ እረዳለሁ፣ ግንዛቤው አለ። ትኬት ቆርጬ የትም ሀገር ላይ ቢሄድ በር የማይከፍትልኝ ሰው እዚህ ከኤክስፒሪየንሱ ከምኑ ሲነግረኝ ታያለ። ገብቷል? በዛ የተነሳ ትመጣለ። እንደገና ደግሞ በዛው የሆነ ሰው ሰፖርት ካረገ ደግሞ ቴንኪዩ ብለ ትቀበላል። ገብቷል? እሷ ግን ፖይንቷ የሆነ ሰው ፍለጋ አይደለም የምትመጣው። ታርጌቷ እኔ ቲክቶክ ወይ ሚዲያ ገቢዬ ነው። አራነት ገቢዋ ከሆነ እያንዳንዱን ሰላምታ በብር ነው የምትመነዝረው። ይሄ ነው ገቢዬ ካለች ብትመነዝርና ያንን ምንዛሬ የሚደራደራት ወይም ደግሞ በዛ ምንዛሬ ከሷ ጋር የሚገበያይ ሰው ካለ ለምን ታረጉላታላችሁ የሚል ጭንቅላቴ ውስጥ አይመጣልኝ። እኛውን የምንከራከራት የገቢ ምንጭ ቢሆንም ኤኒ ሰላምታውን ላይ የለም ከሰው በላይ ከገቢዋ ከሰው በላይ ነው። ከሰው በላይ ይሆነለ። አሁን ባለፈው ጌም ተጫወተች። ጠዋት ደግሞ በዛው ሰዓቷ መጣችና ከሚኪ ፊት አውራሪ ጋር ጌም እየተጫወተች ሳያት ማን ነው አሁን ተብተብ አድርጎ የምትለው? ማን ነው አሁን እንዳልሸነፍ የምትለው? ትላንት የሰጡ ሰዎች አሁን ኬት ያመጣሉ ብዬ ለነሱ ጨነቀኝ። ማጥቂቱም እኔ ሰዎች እንደዚህ ሲያደርጉ ሳይ እኔ የጠየቅኩ እየመሰለኝ ይጨንቀኛል። እውነት እኔ ራሱ እየተጫወትኩ ይመስለኛል። ድክም ይለኛል አይምሮዬና ማን ነው የምጠይቀው? ሼማ አይሰጥ ምናምን ብያልኩኝ እንዳልሸነፍ ዊኔን እንዳይወስድ ምናምን ስትል ያው የትላንቱ ልጆች አለ የሚሰጡት ሼም ምናምን እንደገና ደግሞ ኖ ወክ ምናምን ለልጅ ምንም እኮ ያገባል እኮ ስለ ልጇ ሲፈልግ ፓራላይዝ ሆኖ ለምን አይወለድ ምን ያገባል? ግን እዚህ ሚዲያ ላይ ስትመጣ ከታዘብከው ነገር እንደማውራት እንደሆነ ሁላ የታዘብነውና ያየነው ሊሆን የሚችለው ህይወት ድግግሞች ናት። ህይወት ላይ ምን ሊከሰትና ምን ሰዎች እያደረጉ እንደሆነ ይገባናል። ራይት አትያት ልልዬ ምን አገባንኛ? ልቃል ለራሷ መች አሰበች ልልዬ? ሃይ ሰው አሸበር ገዳይ የሚል ዘፈን እንኳን በደናው ጊዜ የሚሰማ ከሆነ ፎሌ አፎሌ ተበዳያ ጆሌ የሚል ዘፈን እንኳን ድሮ የሚሰማ ከሆነ እርጉዝ ሲሆን በሰባራ ፎሌ የሚል ዘፈን ይሰማል። ቆቆንጆ ነገር ይባላል። ቀኑን ሙሉ ቁጭ ብለ ባሌ ከንትና ጋር ተኝቶ እጅ ከፍንጅ መርፌና ጓንት ሆኖ አገኘዋቸው እና እምቢ ብዬ ቤቱን ጥዬ ወጥቼ ልጆቼ የሚበሉት አጣው። ሀቡዬ ብታይ
ልጆቼ ትላንትና የበሉ እስካሁን ድረስ ውሃ እንኳን አልጠጡ። ምን አድርጎ ይጠራ ይባላል። ከዛች ደግሞ ትመጣለች ሀጂ ያሰራው ቆለጡን በፓምፕን ያስነፋው ስትል እውነት እስቲ ያሳየን። እውነት ይሄ እንትኑን መሽኔውን ያው ልጇን ኮይን ሁላ ታሪክ ያውቃል። አሁን ሲወጣ ቶፒኩን ጠይቁት። ልጅ ያዘውን አይረሳም። ጋይስ የማይሰማ መስሏችሁ? ገኒ ደግሞ ራሄልና ገኒ ጥንቆላ ቤት ወስጄ ወንዝ ላይ እንዳለ ሲሪውን ጣሉትና ፈራው። እጁ ተንቀጠቀጠ። ሰንሰው ገላ ሱሱ ወደ ላይ ሄዳ እንደዛ አርጋ ትላለች። ልጁን ጠይቁ ሲወጣው ወንዲው ሴት ያ ጠይቋት የፈለገው ልጄ እነሱ ፒዛ እየበሉ እኔ ግን አምባሻሩብኝ እንጀራ እንኳን አይና ላወጣ ብሎ በስንድ እንደውስ ተቀጠቀነ ሙሉ እነሱ ትተውኝ ሄዳ። እንዴት እናት እንዴት ትደረጋለች? ልጁ ሲወጣ ጠይቁት። ለምን ልጆች ሆድ ውስጥ ሆኖ ክላሲካል ይስሙ ይባላል። እና 16 እኔ 8 ሰዓት ለተቀመጥኩት እኮ ሄለን ውሃ ጠጪ ምናምን ትላላችሁ እኮ ለምን ኩላሊት እንደዚህ። እኛ ደግሞ ሀበሻ ስንቀመጥ ተፈጥሯችን እንደዚህ ነው። አሁን እንደዚህ ነው ሰው ልጅ የእውነት መቀመጥ ያለበት እንደዚህ ነው። በቃ እንደዚህ ቀና ብለ እዚህ ትከሻችንን እንዲህ እንላለን። አይታችኋል? እኛ ሀበሻ ብቻ ነው እንደዚህ ነገር የሚያደርገው። ሀበሻ ኤርትራዊ ምናምን እንደዚህ ሀበሻ እንደዚህ ብለን ነው የምንሄደው። ወገባችንን ሰብረዋል። እሺ እንዲህ አንል። ትክክለኛ መሆን የነበረብን እንደዚህ እንዲህ ስትቀመጥ ይሄ ሰውነታን ላይ ስለሚጨፈለቅ ለኩላሊት ጥሩ አይደል። እኔ እንኳን እንትን ብሎ አንዳንዴ ይነሳል። እርጉዝ ሆነ አይደል እና እንደዚህ ነገር ሳታረቅ እንደዚህ ነገር ሊፈጠር እንደሚችል ቢገርም ይሄ ብልግና ነው እንዴ ልልዬ? ይሄ ሐራም ነው እንዴ ልል? ወደ ገደለው ማንም የሞተ የለም ይቀበር የለም ወሬ ብቻ ነው። ገደለው ምናምን ነገር ቀባሪ እንትን ከፈን ይዘህ የመጣት ይመስላል እኮ እዚህ ቁጭ ብለህ ገደለው ያልገደለው ምናምን ስትል እሺ የእውነት ማነው ገዳይ ማነው ተገዳይ? የሆነ ነገር አንድ ነገር ሲያስታውሰን እዛም ነገር ላይ እንሄድበታለን። ዛሴት ሃይ ሽንቷን አትሸናም ቱሽ ታረጋለች። ሜኪ ያለ ትመጣለች እንዴ ዝም ብለህ ባትሰግድና ምን ብትልም ራሱ እኮ እንደ ሙስሊም እኮ የሆነ ውሃ እንኳን ረጨት ታረጋለህ። ያንስ ተምታደርቅ ምናምን እኮ ጊዜ እንኳን አለ። ከዛ ደግሞ ደከመኝ ትላለች፣ እዛው ፍራሽ ላይ ትተኛለች። ሰውየው ተኝቷል፣ አይገናኙም እኮ። ቀን ሲመጣ ደግሞ ላይቭ ላይ ነኝ ትላለች። ስራዋ ስለሆነ የምታስተዳድረው በዛ ስለሆነ እሱም አይናገራት። ያ እኛ ያልተረዳነው ይሄ ነው። አንድ የመዳም ቤት ሸቃላ እህታችን ሰው ቤት እየሰራች ቲክቶክን ፎሎ አስደርጊልኝ ስትል ስንት ድራም ነው የምጠይቃት? እኔ አሁን ፎሎ አስደርጊልኝ አለም ዝም ብላ አስተያየት ለመስጠት አንዳንድ ጽፋለ እንደምገቡ ማን እንደሆንኩ እንኳን ያላውቅም እኮ አላውቅም። ፎሎ ከተደረክ ካልተደረክ እኔ ምን የሚቀንስብኝ ነገር አለ? የሆነ ቀይ ነገር እንደዚህ ነጭ ቢያረጉት ሰዎች ምን አገባኝ? ሃይ ፎሎ እና ሰብስክራይብ አይደለም እኮ ብር የሚሆነው። የምትሰራውን ቪዲዮ አንተ መስራት ትችላለህ ኦዲየንስ ለማፍራት ምናምን። ቲክቶክ ደግሞ 1 ሚሊዮን ፎሎ ቢኖር ምን በጊፍት ካልተከፈለ ሰዎች ሰፖርት ካላረጉ ከዚህ ሰውጣ ከእንትን ሰውጣ ከላይ 1 ሚሊዮን ሰው ቢያዩ ለኔ ሳንቲም አይደል? እና ሰው እንዲህ ለሚያደርገው ነገር ሀበሻ እንዳው ምቀኛ ሆኖ ነው እንጂ ቻይናዎች አንድ ሰው ዩቲዩብ ይኖረው ሁሉም ጣጣ ሚሊዮን ገባ። ምንድነው? ምን ችግር አለ? የሚሰጡ ፊዮሎ ሲጀመርም ሳስተው ነው ባንክ አካውንት ነው የሚመስለው። እንደገና ትንሽ ይጣሉ ዘመቻ ይላል። እንትን ነው የሚመስለው ሚኒሊክ ዘመቻ ነው የሚመስለው። ሚዲያ ላይ ዘመቻ ላልሰማ ሰማን ፎሎ እናድርግ። ምን አረገ? ሰደበን። ሃይማኖትን እኮ ተናገረ ይላል ይመጣል። መጀመሪያም እኮ የሰጠ ተንቀጥቅስ አንዴ ላይቭ ስተምገባ
እንዋደስ። እኔ አሁን ላይቭ የምገባበትን ፎሎ ካለኝ እኔ ፎሎ አርጉኝ አልላችሁ። ታብታብ አርጉ፣ ኮፒ ሊንክ አርጉ ነው የምለው። ከላይቭ እንዳያስወጣኝ ብቻ። እንደገና ሪፖርት ሲደረግብን ሪፖርታችንን ቶሎ ተቀባይነት እንዳይኖረው ጊፍት ምናምን ኦፍ ኮርስ ይጠብቀዋል። ቲክቶክ ባንተ ገቢ ካገኘ የፈለገ ሰው ሪፖርት ቢያርግ ምንም አያመጣም። ጊፍት ካንተ ካላገኘ ግን ሄድ ካልመጣ ምንም ስለማጠቅመው ኤኒ ሪፖርት ይቀበላል ማለት ነው። ግን እነማ ሪፖርት ሲያደርጉ እንደሚቀበል አልነግራችሁ። ይሄ ነጫጭ ቴክስቶች ምንም አባታቸው ያመጣ ያ እና ለፎሎ ያውን መዳም ቤት ያለች ልጅ 10,000 እና 100,000 ፎሎ ብትገባ ምን ያደርግላታል ካልሰራችበት? ምን ችግር አለው? ገስት ላይ እንኳን አንድ ሰው ሲገባ በኔ ፎሎ ያገኛል ብቻ እኮ አለ። መጥቶ እኮ እኔ ባነሳሁት ሐሳብ ላይ ሐሳብ ሲሰጥ አይታችኋል። ጨዋታ እየጨመረ ሐሳብ እየመጣ ያላሰብከው ነገርን ኢንፎርሜሽን ይነግሩሃል። ድርት ይላል። እኔ እንደዛ ነው የማምነው። ቁጭ ብዬ አጥንቼ ምናምን አይደለም የምመጣው። እዚሁ ላይቭ ላይ ነው እኮ ምን ተፈጠረ እምላችሁ። ምክንያቱም ብዙ ጭንቅላ ስለማይጠይቁ እዛው ትሄድበታል። በቃ እኔው ነገር አረጋለሁ። ኖ ሄለን እኮ እንደዚህ ነው፣ ሄለን እኮ እንደዛ ነው አይደል? አያችሁ እኔ እንኳን የማላውቀውን ጨዋታው እንዴት ጨዋታ ብቻ ሳይሆን ስንት ነገር ውስጥ እንደምንገባ እኔ ያንን ነገሮች ይፈልጋቸዋል። ምን አይነት አይዲያ ላይ ያመጡ እንደሚችሉ እንኳን አታስብም። ታሪክ ይዘው የሚመጡት እንኳን ፎሎ ለሷ ስለሚያመጡ ይሄን ጉዳይ ይዤዋለሁና ጌም እንዳልጫወት ስለሆንኩኝ ፍራግመንቴን ነው ምናምንን ጠብቁ ትላለች። እዛ በቃ ምኑ እንደዛ ነገር አለ። ሸመደርሽው ለምን አልሸመደደው? ደግሞ እናንተ ህይወት ኑሮ በዘዴ ናችሁ እኮ። እግዚአብሔር በሚያውቀው የምሬን ነው የምነግራችሁ። ሂዱ ግር በሉ ሲባሉ ደግሞ ግር ብለው የሰው ቢዝነስ የሚያበላሹ ልጆች ጀሌዎች ደግሞ አላት። በነገራችን ላይ የምትልኪያቸው ተሳዳቢ ልጆች ያንቺን ባህሪ ይዘው ነው የሚሄዱት። የሎሚ ፋሚሊዎች ሰው ይሄ ተደግሞ ነው እንዴ? ያ ከዚህ በለጥ አልተጣሉም እንዴ? ቀይስ አልተጣሉም። ብቻ ነው የተጣሉት። የእውነት ይሄ ታዲያ መጣላት ነው ጋይስ? እሺ ተስፍሽ አለ በእናት ንይርታ አለ ያ ሀቢቢ እሰጅርቲ እንተልቲ እሰጅራ ጉርባኒ እሰጅራ ክረምቱ ቆይሽ። እሺ ምን ልከውልኝ ነው ኢንሳይደሮች? እነሱ ናቸው እኮ የሚያሳርፉኝ። የእንትና ላኩልኝ የመብረቁ በሃይማኖት የተሳደበው ኢንተረስት ነው ያረቀኝ። ኢንተረስት ምን አይነት ደደብ ልጅ እንደሆነ ማለት ነው። ማን ይላክልኝ? ላክልሽ ያላችሁኝ ሰዎች ማን ናችሁ? እስቲ ቆይ እስቲ ቆይ ማን ነው ላክልሽ ያለኝ? ውሸታችሁ ነው እንዴ? ቼክ ዩር ማሴጅ ዊዝ እስቲ ምንድነው እሱ? ይሄ ላክሽልኝ እንትናይ እስቲ እስ ጋይስ የሆነ ሰው ምን ብሎ ጻፈልኝ መሰላችሁ? ላገባሽ ፈልጌ ነበር ብሎ ጻፈልኝ ጋይስ። ላገባሽ ፈልጌ ነበረ። እውነት ነበረ። ላገባሽ ፈልጌ ነበር አለ። የእውነት የሆነ ነገር ላጫውትሽ ፈልጌ ነበር ሲባል ነው ይሄን ቋንቋ የምናውቀው። ለጋብቻ ትጠቀሙታላችሁ ማለት ይቅርብ ልንገር። የእውነት በጣም ነው የምትጎዳው እንዴ። ሎሚ ፋሚሊዎች እየላኩልኝ ነው ግስ እንዴ ሎሚ ምናምን። የእውነት ሎሚ ግን የሴት ነው መሆን ያለበት። ለምንድን ነው አንተ የሆንኩ? አፕል ለምን አትሆንም? አፕል ለምን አልሆንክም? ሎሚ ለሴት ነው ቢሆን እኮ አሪፉ። የእውነት እኮ አይደል ጋይስ? ዝም ብሎ በተለምዶ ሎሚ ከሴት ጋር ነው አይደል? ሎሚ በወረውር አሃ ደረቱን መታውት፣ ደረቷን ነው ደረቷን መታዋት አሃ አዌ ኩላሊቷን አሃ ልቦን ባገኘዋት ራይት። ሎሚ ለሴት ሲሆን አሪፍ ነው። ተስፍሽ እንደ እንትን ከሆነ ለምን
ብዙ ጊዜ ሎሚ ከሴት ጋር ነው ለሴት ውበት ነው በተፈጥሮ የሚዋቡ ሰዎች አሉ አይደል በተፈጥሮ የሚሳቡ ሰዎች የሚዋቡ ሰዎች እንሶስላ ሎሚ ምናምን በወደ ገጠሩ ዓለም እንትን ናቸው ሎሚ የሴት ልጅ ነው ወንድ ልጅ እንዲህ ብሎ አይሄድም ሴት ልጅ ናት አይደል እና ቀይሮሽ አፕል አድርገው እንደለመዳችሁ በልተን ተሳሳትን ትላላችሁ አይደል ሔዋን እናንተ ታናሽ ሆና እሷ አሳስታን ከገነት አወጣችን ትላላችሁ ታላቅ ሆነ ከሷ በፊት ምድርን ስታጣጥም ስታሸት የነበርኩላ ለመሳሳት ሰበብ ስትፈልጉ ሔዋን አሳሳታችን የማይፈቀደውን አፕል እንድንበላ አድርጋችሁ ያንኑ የበላችሁትን አፕል ብሉት እንደለመዳችሁት ሎሚ የሴት ነው ባይዘው የእውነት ሎሚ አልቦ ምናምን የለም በገጠሩ ከሴት ልጅ ጋር ይመሰላል አይደል ጋይስ ያ የእውነት ቀይረው ተስፍሽ እሺ ግን የራስ ፋት ግን ከሴት ከወንድ ጋር ሄድ የእውነት አይሄድ ሎሚ ተብላ የምትጠራ ሴት አለች አሁን እኛ ሰፈር የነበረች ሎሚ ምናምን የእውነት እንዴ የእናቱ ስም ነው ኦኬ አያችሁ ከሴት የሴት ስም ነው የእናቱ ስም ነው በሴት አይደራደርም እናቱን ይወዳታል እግዚአብሔር ተቃጸላ በገዛ እጄናል ሰውይ ለሂደ ካይኗ ላይ ከምሰቃይ ከመጋይ እኔ በፍቅሯ ከመጋይ ሁሌ በሷ ከምሰቃይ ሰው ነገር ተውኝ እንጂ ከዱር ካራዊት ጋር ልወዳጅ በቃኝ ሰው ነገር ተውኝ እንጂ ተውኝ እንጂ በቃ ተውኝ እንጂ ሰዎች ተውኝ እንጂ በቃ ተውኝ እንጂ ሰዎች ተውኝ እንጂ ሳወዴ ተከተልኩኝ እኔም ብለው ሰው ሳወዴ ተከተልኩኝ እኔም ብለው ሰው ሰውይ ለሂደ ካይኗ ላይ ከምሰቃይ ከመጋይ እኔ በፍቅሯ ከመጋይ ሁሌ በሷ ከምሰቃይ ሰዎች ተውኝ እንጂ በቃር ሜራው ብቻ ተዘጋጅ ምን ቀራችሁ ሰዎች ተውኝ እንጂ ተውኝ እንጂ በቃ ተውኝ እንጂ ሰዎች ተውኝ እንጂ በቃ ተውኝ እንጂ ሰዎች ተውኝ እንጂ በቃ እንግዲህ ተሻገር ሆዴ የሚያስማማን የሚያገናኝ የለም መንገዴ በቃ እንግዲህ መንገዴ ተሻገር ሆዴ የሚያስማማን የሚያገናኝ የለም መንገዴ
ዌልካም ሚ የእውነት በራሴ ቤት ዌልካም። ኧረ ጋይስ ጋለሪ ትንንሹን እንኳን ሙሉ። ኧረ በስማም ኧረ ሐራም አለይኩም ያ ናሐስ አልጠይብ ሙሽ ጠይብ ሐራም አለይክ። ይሄን ሁላ ልጠጪው ነው? ያ ከካው እዚህ ድረስ ነው የምጠጣው። ከካው እንትን ደቃቅ ስለሆነ ይዘቅጥ የለ ከስር። ያ በነገራችን ላይ ጋይስ ሲጠጣ ምግብ ወይም የፈለገ ውሃ ሲጠጣ የሚሉ ሰዎች ስስታሞች ናቸው። እሺ እንደዚህ ብለው እንዳለ ካጠገብ ያለውን ካርቦን ሞኖክሳይድም ሆነ ኦክሲጅን ሳይሉ ዳይኦክሳይዱ ላይ ሳይቀራቸው ምጥጥ የሚያደርጉ ሰዎች ስስታሞች ናቸው። ደግ ይመስሉሃል እንጂ አይደሉም። ሰጪ አይደሉም። ሰጪ ይጫወታሉ፣ እነሱም አያውቁትም፣ ግን ስስታሞች ናቸው። እንደገና ሲበሉ የሚሉ ሰዎች የለም ስስታሞች ሰዎች ናቸው። ስስታም ሰዎችን ብዙ እንዳታጠኑ፣ በዚህ ታውቋቸዋላችሁ። ሰልፍሽ ቅድም ያለ ነው ልጥገብ የሚሉ ሰዎች እንደዚህ የለም እንቆለልጬም ነው እኮ እኔ አለኝ ምናምን ነው። በምግቡ ብቻ አይደለም እንዳለ በቃ ላይፍን እንደዛ ነው የሚያስቡት። ይወት ይሄ ሲጠጣ አይደል የሚያደርጉ ይሄ የሙቀቱን ኡፍ የሚሉትን አይደለም። ዝም ብሎ ጁስም ሲጠጣ ወተትም እየጠጣ እንደዚህ የሚሉ ሰዎች ቅንቅናሞች ሰዎች ናቸው የእውነት። እና ሲበሉ አስር የሚሉ ሰዎች ስስታም ሰዎች ናቸው። ይሁን ስስታም። እስቲ አስቧቸው ሰጪ ይመስላሉ ምናምን እንጂ አይደሉም። እሺ አይደሉም። ምንድነው? እስቲ ተመለስ እንጂ ካሜራ። ኧረ በስማ ምንድነው? ኧረ አያም ሂር። ኧረ በስማ አይደረግም። ሄለን ቁሚ። ከዛስ ቆሜስ ቁሙ ልታሰሩኝ ነው እንዴ? እሺ ከዛ ቆሜስ ቁጭ ብዬም ራሱ አልተስማማን። ያ 666 ቁጭ ብለህ 666 በል አንተ። ቁጥር አድጎ 6 7 8 9 10 11 12 13 14 ምናምን እያለ ወደ ቢሊዮን ደርሷል። አንተ ዘንድሮም 6 ስለ 7 በል እስቲ። ቆሻሻ ንፍጣ 8 አለ 9 አለ 10 አለ። ነገም ስመጣ 6 ትላለህ። ከነገ ወዲያም እንደዛ ቁጥሩ አይጨምርም እንዴ? ኤቨሬዲ ድንጋይ ነህ እንዴ? አንዱ 9ኛ ክፍል 8 ጊዜ ሲወድቅ ኤቨሬዲ የሚል ስም ተሰጠው። እኛ ሰፈር ያለ ልጅ ተዚህ ላችኋል። ኤቨሬዲ ባትሪ ድንጋይ የሆነች ዝሆን ነው ምንድነው የሆነች ነገር እንደዚህ ልትብላ አልወጣችም። ኤቨሬዲው እንደዚህ ተዚህ ላችኋል። እንዴት ነው ሰር? እንዴት ነው? የሆነ ክብ ነገር አለ። የሆነች ምን ነው የሚባለው? የሆነ ጠንጀል ነገር ነው እንደዛ ነገር እንዲህ ብላ አልወጣችም። ድመትና ጥቁር ድመት ነገር እና ልጁ እና ደግሞ 9 ቁጥር ትመስላለች። አይታችኋል? እንደዚህ ነው። ከዛን የሆነ ድመት ነው እንዲህ ትላለች። እና ኤቨሬዲ ተብሎ ዘንድሮ ይጠራል። 9ኛ ክፍል 9 ጊዜ ነው የወደቀው። ለዛ ኤቨሬዲ ነው የሚባለው። ዘንድሮ አርጅቶም ኤቨሬዲ ይሉታል። ወዬ ይላል ሲጠሩት። ኤቨሬዲ ሲሉት ወዬ መጣው ይላል። የእውነት ዘንድሮ አርጅተው ብራሱ ያ ዛሬ ሁለገብ እያወራው ነው አይደል? እስቲ መብረቁልየው ይሄ የህንድ አር የመሰለ ሰው የመሲ ብሪጅስቶን አር እስቲ ቴንክ ዩ ኢንሳይደር በአርሲ ጉዳይ ላይ ማለት አስተያየት መስጠት እኮ ግድ አይደለም ጋይስ። በእንደዚህ በሀገር ጉዳይ ላይ በሃይማኖት ጉዳይ ላይ ግድ አይደለም። በጣም ባለጌ ቆሻሻ የኔ ሳይኮሎጂ በጣም ትክክል እንደሆን ጥናቴን እንድሰራበት ያደረክብኝ ሰው ነህ። ባይዘወይ አንተ
የኡጋዴን አይጥ የኡጋዴን አይጥ መሰልክ ሰውዬ ማለት የኡጋዴን አይጦች ነው የሚለው ስማ ቀየርኩ የኡጋዴን አይጥ መሰልክ ሰውዬ ስሙት እዚህ ጋር ምን እንደሚል ገስ ፈላጊ ከሆነ ባያረሳት ተገባና አስፈላጊ ከሆነ እዚህ ሆነ ስራ ይሰራሉ ነው ችግር የለም እንደዚህ ልብ እንዳባተ ማይቀር ነው መግደል ነው አባቴ ቻለው የትም ስታገኝ ትገለዋል አራት ነጥብ ባባል ተመጣ ነው ምን አባል ተመጣ የትኛው ጳጳስ የትኛው መሪ የሃይማኖት የትኛው ደፍተራ አብዛኞቻችሁ እኔ ከማምጣቴ በፊት እናንተም ታውቋቸዋላችሁ አሁን እነሱ ላይ ታርጌት አድርገን በጥይት ግንባሩን እየደፋ እስኪያስመልሰው ድረስ እንደዛ ማድረግ ነው አሁን ሴራ ምን እንደሆነ አሳያለሁ አሁን ልክ ትገባለህ እያንዳንድህ አሳያለሁ ጠብቅ በአቅማችን እኛ መቼም ቢሆን ዝግጁ ነን ገባና ለእኛ አንድ ወር በቂ ነች አንድ ወር ወላሂ አሳይ ነበር እያንዳንድ ማለት እዚህ ቁጭ ብዬ መብረቁ ማን ነው የሚባለው ነገር አሳይ ነበር አንተ መሰር ቁጭ ብለህ ወይም ደግሞ ግብጽ ቁጭ ብለህ ወላሂ ቢላሂ ተላይ ይላል እኔ የሚገርም ነገር ልቃሚ ቆሻሻ ሸቃላን ከመስር መዳም ቤት አውጥቶ አንተን ነበረ ሽርጣ እንትን ብሎ ሩዝ ማስቀቀል ያ አልገደብ ያለው አባያቸውን አፈር አመላላሽ ነበር ማድረግ ቆሻሻ ዝም ብለ ምትንጠራራ ቂጠን እንኳን ባግባብ ማትጠቅ ጠንያም ልጅ ነህ ባይዘው አንተ ኦርቶዶክስ ላይ እንደዚህ አይነት መሐላ የምታረገው ግንባሩ የምትመታ ወላሂ ቢላሂ አይደል በአንተ ቤት አሁን የኦርቶዶክስና የሙስሊም ጸብ ማምጣት ነው አንተም ሰው ሆነ ናይሉ ኹስኹስ ሙሽሙሻ ቆሻሻ ሳጅን ይሄ ልጅ እንዳታናግር ቦታ እንዳሰጪው በእናትሽ የእውነት በጣም እኮ ደደብ ልጅ ነው እንዴት ነው ላንቺ እንደዚህ አይነት ጥያቄና መልስ እንዲጠይቅልሽ አንቺ ራሱ ምትፈቅጅለት ሳጅን እናቴ ትሙት እስቲ የሚያመጣው ነገር ዝም ብለሽ እየሳቅሽ እዩ እስቲ እየሳቅሽ እዩ ትፊበት ያውነት ሳጅን አሳይ ነበር ይኸውልህ እኔ ማለት የተጫረ ክብሪት ነው ብያለሁ ምድረ እንጨታም ማለት ነው አሁን ሳለው እንግዲህ ዓለም ላይ ያለ ሁሉም ሙስሊም ውጭ ያለን ከፈለኩ ረግጣለሁ እኔ በጣም ጀግና ነኝ አያችሁ ውጭ ያለነው ሙስሊሞች ሁሉ ገና እንረግጣቸዋለን ነው የሚለው ክርስቲያን በአርሲ ላይ የሰጠው እንግዲህ አስተያየት ሙስሊም እዚህ ምድር ላይ የሚኖረው ክርስቲያንን ለመርገጥ ነው ብሎ ነው እሱ የሚያምነው ገብቷችኋል ኑሮው ራሱ ህይወቱ የተመሰረተው በክርስቲያን መግደልና መርገጥ ላይ ነው ብሎ ነው የሚያምነው እሺ ሙስሊም የራሱ ህይወት የራሱ መንገድ የራሱ ትእዛዝ የለው እሱ እንደሚያምነው የሱ ሰላት የሱ ገነት የሱ ጀና ሁሉ ነገር በክርስቲያን መግደል ላይ ነው ብሎ ነው የሚያምነው አያችሁት አንድ መሳሪያ ያንዳንዱን ግንባራችሁን ነው ምንላችሁ ይላል ደግሞ ልክ ሙስሊም ይሄን ነገር ወክለ ንገርልን እንዳለው በቴ እኛ የዓለም ሙስሊሞች ብሎ ነው የሚናገረው እኛ የዓለም ሙስሊሞች ይሄን ነገር ታዝባ የሱን ቪዲዮ ታዝባ ሪአክሽን የምታረግበት ልጅ ግን ሙስሊም ናት ባይዘው ይሄው ቪዲዮ አላሳያችሁ ታዝባ በጣም ገርሟት ይዋት በጣም ገርሟት በጣም ትዝብቷል እኛን አትወክለንም ቪዲዮ ሪአክሽን ታረግበት የሙስሊም ልጅ ናት እንደዚህ አይነት ቆሻሻ ቆሼ ቆምቦሬ ልቃሚ ደደብ ይሄ በረሃ ላይ ታርቶ የተጣለ የተረሳ አሬ መሰለ ሰው ስለ ኦርቶዶክስና ስለ ሙስሊም ያወራል በጣም ክፍታፍ ቆሻሻን ቱብያለው የሸርሙጣ ልጅ ስማ ሃይማኖት መሃል ላይ የሆነ እንደዚህ አይነት ነገር በማድረግ
ዶክተር አብይን ስሙን እስታልጠራው ድረስ እሞገሳለሁ ብላ አስበ ከሆነ እኔ ራሱ ነው ማሯሩጥ ነው የምልህ። አንተ የሸርሙጣ ልጅ፣ አንተ ቆረቆንዳ አር፣ አንተ የጠንቋይ የህንድ ጠንቋይ የመሰልክ ሰውዬ መሀይብ፣ ቆሻሻ መንግስት ደጋፊ ይጫወታል። ደግሞ እንደዚህ አይነት በንጂ የሆነ ወሬ እያወራ የፈለገ የቆየውን ባይሆንም ይሄው ነው ጭንቅላቱ። ዛሴት አሁን ነው ያ የተናገረው። አሁን ሀበትዬ ቴንኪዩ ተከሳለ አናተ ላይ ነው መሰባብረው ይሄ 44 ይሄ የጥንቆላ ቤተክርስቲያንን አያችሁ፣ ራስ ላይ ጭንቅላት ላይ ነው መሰባብረው ይሄን 44 ታቦትህን። ሰማችሁ ጋይስ? ይሄን የጥንቆላ ቤተክርስቲያንህን ከዛን እኛ ሙስሊሞች ብሎ ደግሞ የዓለም ሙስሊም ይጠራል ጋይስ። የዓለም ሙስሊም ወንድሙ ሲሰግድ እኮ ቦታ የሚጠርግ ነው እኮ የሚጠራረግ ነው እኮ። አንተ ቆሻሻ ቂጥን እንኳን ማጠርግ ሰው ደግሞ ሃይማኖትን ተወክላል። ማነው ይሄ? መብረቁ ነው ምናምን የሚባለው ልቃን ንቄው ራሱ ማልጠግብ ሰው ቢኖር ይሄ ልጅ ነው ባይዘው። ንቄው ማልጠግብ ሰው እንዴ! በጣም ጀግና ነኝ። ይሄ ተከሳለ አናተ ላይ ነው መሰባብረው ይሄ 44 ይሄ የጥንቆላ ቤተክርስቲያንን ማለት ነው። ጠንቋይ አያችሁ 44 ታቦቱን ይሄንን እንትን ጥንቆላን ጭንቅላት ላይ ነው የምሰባብረው። ጃጉር እየሰማ ነው። እንደዚህ አይነትን ሰው ነው ጓደኛ የምታረገው ነው። ያንተ ማሳብ እንደዚህ ነው ጃጉር። በጣም ልብ ግዛ እያልኩ በጣም ልብ ግዛ። ኡስማን ፖስቱት እሺ፣ የላኩት እሺ። በአንተ ላይም በረዋን ላይም እንትን በሉ። መልካም እድል እላለሁ፣ ግን አታሸንፉኝ። ተናግሬያለሁ። ቃሌ ቃል ሀቢትዬ አሳያለሁ። ጠብቅ። ሀብቴ ቴንክ አሁን ቀስ በቀስ እደፋልሃለሁ ምድረ ጳጳስህን ማለት ነው። አያችሁ፣ አሁን ቀስ በቀስ እደፋልሃለሁ ምድረ ጳጳስህን። አያችሁ፣ ሀብቴን ቴንኪው በሉልኝ ጋይስ። አያችሁ፣ ቀስ በቀስ ጳጳስህን እደፋልሃለሁ። ታቦትህን አናት ላይ ነው የምሰባብረው። ይሄን ጥንቆላህን ሙስሊም የሚኖረው ለእግዚአብሔሩ ታምኖ ህይወቱ ምድር ላይ እየኖረ እግዚአብሔሩን እያገለገለ ህዝቡን እያገለገለ በዚህ ምድር ላይ እስተሚደርስ በፍቅር ከህዝብ ጋር ሊኖር እንጂ እዚህ ምድር ላይ የሚኖረው ክርስቲያንን እየጠላ እንዲኖር አይደለም። እጣ ፈንታው። እሺ አንተ ቆሻሻ፣ አንተ ኧረ ስድብ ጨረስኩ። ስድብ ለካ ያልቃል ጋይስ። እኔ እኮ የሚያልቅ የማይመስለኝ ነገር ስድብ ብቻ ይመስለኝ ነበር እንዴ። ጠንቋይ ደፍተራ ማለት ነው። እናንተ ልክ ትገባላችሁ፣ ትሸኛለህ። ገባ? አያችሁ፣ ጠንቋይ ደፍተራ ትሸኛላችሁ፣ ልክ ትገባላችሁ። እሺ እጃችን ላይ ትገባላችሁ። በቅርቡ ከሰፍ ስትል ግንባር እንትባላለህ። ምን ብለህ ፖለቲካ እንደምትሰራ ነው ያለ። እንደሰማችሁ አያችሁ፣ ግንባርን ትላለህ። ከዚህ በኋላ ምን አይነት ፖለቲካ እንደምትሰሩ እናያለን። ምን አይነት ፖለቲካ እንደምትሰሩ ሰው የተሰራው ነገር ፕሮፓጋንዳ ነው ወይ ፖለቲካ ነው እንኳን ከተባለ እንደ ጄኔራል ሃይማኖትን በእንደዚህ አይነት መንገድ የሚገልጽ አሁን እንደዚህ አይነት ጭንቅላት ሰው ነው? ይሄንን ነው ስለ ሳጅን ይሄንን ሰው ነው አንቁጭለሽ ምታብራሪለት? አጠገቡ እንዳደርሽ ቆሻሻ ነው። ክብርሽን ዝቅ ያደርጋል። አንድ የሽቶሽ ዋጋ እንኳን የሚሆን ማንነት የለውም። የምነግርሽ ነገር አንድ የሽቶሽ ዋጋ የውነት አንድ የሽቶሽ ዋጋ ባዶ ነው ነው የምልሽ። ቆፎ ነው። እኔ ድሮም ነው የማውቀው። ድሮም ነው የህንድ አር ያልኩት። ገብቶሻል? ራሽ እንዳትንተላ እነሱ እንደፈለገ ያውሩ አታውሩ አትበያቸው። እኔ አይደለሁም ብለሽ ጠንቀሽ አትንገሪያቸው። እንደው እስቲ ጭንቅላት ካላቸው ፈልገው ያምጡት። አንድ የሽቶሽን ዋጋ አይሆንም። ደደብ ሰው ነው። እንደዚህ አይነት ሰው ነው። አይገትሽዋል?
አይነት ጭንቅላት በእንደዚህ አይነት ጭንቅላት ነው አምጪ ፓስፖርትሽን የሚላት ደግሞ ስሚ አንቺ ሴትዮ አምጪ ፓስፖርትሽ አይካን ነው እኮ የሚለው ምንም ካን አድርጎ አይቼው እንኳን አላውቅም ትዝ ይላችኋል ያኔ ስለነ ሳራ ስለ ዱባይ ሳወራ እኔ አወጣዋለሁ እንደዚህ አፈነደዋለሁ ሲል አንተ ባህራ ላይ ታርቴ የተረሳ የመሲ ብርጅስቶን ካካይ መሰልክ ሰውዬ እስኪ አንተ ካወጣ እኔ ሰው አይደለሁም አልኩት እስቲ ምን እንደሚያመጡ ያለው አልኩኝና ራሴ እንደጀመርኩት ራሴ ነው የሚጨርሰው አልኩት ዛሴ ደደብ እንደሆንክ ያኔ ነው የገባኝ ዝም ብሎ የሚንጠራራ ረጅም ጫማ ላይ ቆሞ የሚንጠራራ አጭርዬ እግሩ ቀጭን የእንድ ጠንቋይ እንደመሰልክ ያለታ ነው የገባኝ እዚህ አጀንዳ ውስጥ እዚህ አንበሳ አጀንዳ ውስጥ እኔም ልግባ ብለ ምን ያህል እንደተንደፋደፍክ ያኔ ነው የገባኝ ይሆናል ጃጉር ዘመዴ አንተ ጓደኛ መሆኑ በጣም ነው የሚገርመኝ ይሄን ጭንቅላቱን ግን ታውቀዋለህ ጃጉር አይኖ የሃይማኖትም የምንም ችግር እንደሌለብህ አውቃለሁ በጣም ነው ማውቅ በድ ሚዲያ ላይ ቀድመ ከሱ ጋር እንኳን ብትግባባ እንደ ቤተሰብ ግን እንደዚህ አይነት ቆሻሻ ጭንቅላት የለም የለ እንደዚህ አይነት ቦታ ላይ አስብበት እኔ እንደዚህ አለም አይ ዶንት ኖ እኔ ያለው ካይሮ አስፈላጊ ከሆነ በ24 ሰዓት ውስጥ ገባና አስፈላጊ ከሆነ እዚህ ወይ ስራ ይሰራሉ ምን ችግር የለም አያችሁ እኔ ካይሮ ያለው አስፈላጊ ከሆነ 24 ሰዓት ገብቼ አናቱን ይበረቅሳል ኦርቶዶክስን አስፈላጊ ከሆነ ደግሞ እዚሁ ሆኖ ትእዛዝ ያዛል አናት የሚበረቅስ ክርስቲያኑ እንደዚህ ልብ እንዳበተማ አይቀርም መግደል ነው አባቴ ሰዋለው የትም ስታገኝ ትገለዋል አናት አያችሁ እዚሁ ካይሮ ሆኖ ባገኘህበት ማሰናበት ነው አይደል አንድ ነገር ቢናገር ማሰናበት ነው ግንባሩን ማለት ብቻ ነው አይደል ምን አባል ተመጣም የትኛው ጳጳስ የትኛው መሪ የሃይማኖት የትኛው ደፍተራ አብዛኞቻችሁ ወሬ ከማምጣቴ በፊት እናንተም ታውቋቸዋላችሁ አሁን እነሱ ላይ ታርጌት አድርገን በጥይት ግንባሩን አያችሁ አብዛኛ ደፍተራን ያለው እና እነዚህ የእምነት ሰዎችን ታርጌታችን አድርገን ግንባራቸውን መምታት አለብን ታውቋቸዋላችሁ እነማን እንደሆኑ እነማን ነው የሚመጡት እኛ የዓለም ሙስሊሞች ደግሞ ይላል የዓለምን ሙስሊም የሱ ድምጽ አስመስለው የዓለምን ሙስሊም እዚሁስ መክተቱ ችግርም መጀመሪያ ቁሻሻ አንተ ወንድ ሸቃላ ያ ሸቃላ ስትባል ነአም እያልክ የምትመጣ ንፍጣ እስኪያስመልሰው ድረስ እንደዛ ማድረግ ነው አሁን ሲራ ምን እንደሆነ አሳያለሁ አሁን ልክ ትገባለህ እያንዳንዴ አሳያለሁ ጠብቅ በአቅማችን እኛ መቼም ቢሆን ዝግጁ ነን ገባና ለኛ አንድ ወር በቂ ነች አንድ ወር ወላሂ አሳይ ነበር እያንዳንድ ማለት እዚህ ቁጭ ብዬ መብረቁ ማን ነው የሚባለው ነገር አሳይ ነበር ይኸውልህ እኔ ማለት የተጫረ ክብሪት ነው ብያለሁ ምድረ እንጨታም ማለት ነው አሁን ቻለው እንግዲህ ዓለም ላይ ያለ ሁሉም ሙስሊም ውጭ ያለን ከፈለኩ ረግጣለሁ እኔ አያች ሁሉም ሙስሊም ዓለም ላይ ያለን ከፈለግን ረግጣቸዋለን በጣም ጀግና ነኝ ሄደህ ትከሳለህ አናት ላይ የምሰባብረው የ44 አቦት ይሄ የጥንቆላ ቤተክርስቲያን አያችሁ አናት ላይ ነው የምሰባብረው ይሄን 44 ታቦትን የጥንቆላ ቤተክርስቲያንህን አናት ላይ ነው የምሰባብረው እሺ አናት ላይ ነው የምሰባብረው 44ቱን ታቦት ይሄ የጥንቆላን እምነትን ክርስቲያን አናት ላይ ነው የምሰባብረው ግንባርህ እናስብላለን እኛ የዓለም ሙስሊም ነው የሚለው ለራሱ አንድ ጊዜ ተነስቶ ወላይ ከማለት በስተቀር አንድ ዙሁር እንኳን የማይሰግድ እኮ ቁሻሻ ሰው ነው ቂልባ ወዴት እንደሆነ እንኳን አያውቅም እኮ እንዴት ወዴት ተዞሮ እንኳን እንደሚሰገድ
ፀሐይ ቤት ትገባለች እንደምትወጣ እንኳን የማያውቅ ጀዝባ ሰውዬ ነው ማለት ነው። ጠንቋይ እከብሽ አሳያለሁ። ጠብቅ መብረቋ ጠብቅ። አሁን ቀስ በቀስ ደፋላለሁ። ምድረ ባባሰን ማለት ነው። ጠንቋይ ደፍተራ ማለት ነው። አያችሁ ልክ ትገባላችሁ። ጳጳስንም ይሄን ደብተራውንም ግንባሩ እደፋላችኋለሁ ነው የሚለው። ትሸኛላችሁ ሁላችሁ ያለ ገባ እጃችን ላይ ትገባላችሁ። በቅርቡ ከሰፍ ስትል ግንባር እንትባላለህ። ምን ብለህ ፖለቲካ እንደምትሰራ ነው ያለ። የሰማችሁ ራሱ መብረቁ ብሎ የሚናገር ሰው አያችሁ። ያልገባው ነገር ካይሮ ብትኖርም መስር ብትኖርም ግብጽ የኦርቶዶክስ ዋና እንትን ናት። ያ እንደገና ደግሞ የግብጽ ተላላኪ ነው። ግዴታ ኢትዮጵያ ላይ የሃይማኖት ግጭት መፈጠር አለበት። እንደዚህ አይነት አጀንዳ ተሰጥቶት ካልተንቀሳቀሰ ከሀገር ይውጣ ነው የሚለው መስር ኢትዮጵያኖችን ወይ ግብጽ ነው እኛ መስር ነው በአረበኛ የሚባለው ግብጽ ሀበሻን ኢትዮጵያኖችን ኮንትሮል አድርጋ የምትይዘው ወይ ከሀገር አስወጣለ ወይም ደግሞ እርስ በራስ ስለምትተዋወቁ አጀንዳ ፈጥራችሁ ሀገርን አሸብሩ። እዚህ ጋር ግን የዶክተር አብይ ደጋፊ አይነት ጨዋታ ነው የሚጫወትላችሁ። ያ ላንተ ጥይትም አይባከንም ባይዘው ያ የግሩፑ ልጆች ያ አድርጉ ችግር የለም። ከላይቭ ስንወጣ እንትን እንላለን የደረሳችሁበትን ትነግሩኛላችሁ። እሺ ችግር የለም። እና ይሄ ጭንቅላት ነው እንደዚህ አይነት ቁሻሻ ደደብ ሰው ነው እንደ ምሁር ይጫወታል። በቃ እንደዚህ ብሎ ምናምን ነገር የለም። እንደዚህ አይነት ቅዘናምና የኮሌራ ቀዘን የመሰለ ሰውዬ እንትናን አምጪ እያለ ለማስፈራራትና አጀንዳውን ፍርድ ቤት አሳልፎ ለሱ እንደሰጠው ልክ እንደ ጠበቃ እንደዚህ አምጪ እንደዛ አታምጪ ሲል እንዴት እንደተናደድኩ። ልጅቷ ብታደርግም ራሱ በሱ መታዘዟ ከሌላ ሰው ትዕዛዝ መጥቶ እሷ ፍላጎቷ እስከሚመጣ ድረስ ምንም ነገር ባላረገች ነው ያልኩት። እግዚአብሔር ምንም ነገር የሆነ ሳጂ ምንም ነገር እንዳታረግ። እሺ ያውሩ ማውራት ከፈለግ ገብተን እናወራለን ሲሉ አውሪ። ሌላ ምን ታረጊው ነገር አለ አይደል? ለዛ ሴት ራሳቸው ባመጡት አጀንዳ ቁጭ ብለሽ አብረሻቸው እንዳው ስልክ አርጊ ወሬሽ በቃ አይደል ምናምን እያልሽ ተራቅቂባቸው ሊፕስቲክሽን እየተቀባሽ አንቺ ጭንቅላትሽ አምኖ ፈልገሽ የሆነ ነገር ላድርግ ካልሆነ በዚህ ልጅ እንትን ብለሽ እንደዚህ አንድ እርምጃ እንደዚህ እንዳትራመጂ አንድ እርምጃ ነው የምልሽ። የእውነት በራስሽ ጊዜና የምታከብሪያቸውንም ሰው ቆይ አሁን እሱ በጠየቀ ሰዓት አይደለም የእናንተን ጊዜ በይና ለነሱ ንገሪያቸው። እሺ ዛሲት ያ ቆይ ጃጉርን ላስገባው። ጃጉርን አስገቡት እስቲ ጃጉርን አስገቡት። ሞዴሬተር የላችሁ? የእውነት ማን ነው ሞዴሬተር ያለው? አጉል ሰዓት ስለገባው የኔ ሞዴሬተሮች በዚህ ሰዓት እንደመጣ ያውቁ። ማሚ ያለሽ ለካ ያ ዋትስአፕ ጃጉ ዋትስአፕ ምን ተፈጠረ? ምንድነው? ምን ሰምተህ የመጣው? ድምፅሽ እልፍ ብዬ ሳይ ተጠንቀኝ ታጥፋቸው ምናምን የሚል ነገር ሰማውና ሼር ደግሞ አደረጉልኝ። መቼም ይሄንን ህገወጥ ነገሮችን እንደማደግፍ ሙሉ በሙሉ ስለማቅ
ለዛ ነው የሆነ ነገር ያልገባሽ ነገር አለ ወይንም ደግሞ ምንድነው የሚለውን ነገር ነው። ምን እያልሽ ነው? ሌባ እንደማትደግፊ 101% መሰክርልሻለሁ። አጭበርባሪ እንደማትደግፊ ጃጉር አንድ ቪዲዮ ላሰማ። ሚዩት አድርገውና አጭበርባሪዎችን እንደማትደግፊ እርግጠኛ ነኝ። ሚዩት አድርገውና አንድ ቪዲዮ እስከሚያልቅ ደስ ስማው። እሺ ጃጉራችን ያለው ካይሮ አስፈላጊ ከሆነ በ24 ሰዓት ውስጥ ገባሉ። አስፈላጊ ከሆነ እዚህ ሆኜ ስራ ይሰራሉ። ምንም ችግር የለም። እንደዚህ ልቤ እንዳበጠም አይቀርም። መግደል ነው አባቴ ጨዋለው። የትም ስታገኝ ትገለዋለህ። 4 ነጥብ ባል ተመጣ ነው። ምን አባል ተመጣ ነው። የትኛው ጳጳስ፣ የትኛው መሪ፣ የሃይማኖት የትኛው ደፍተራ አብዛኞቻችሁ እኔ ከማምጣቴ በፊት እናንተም ታውቋቸዋላችሁ። አሁን እነሱ ላይ ታርጌት አድርገን በጥይት ግንባሩን እየደፋ እስኪያስመልሰው ድረስ እንደዛ ማድረግ ነው። አሁን ሴራ ምን እንደሆነ አሳያለሁ። አሁን ልክ ትገባለህ። እያንዳንድህ አሳያለሁ። ጠብቅ። በአቅማችን እኛ መቼም ቢሆን ዝግጁ ነን። ገባና ለእኛ 1 ወር በቂ ነች። 1 ወር ወላሂ አሳይ ነበር። እያንዳንድ ማለት እዚህ ቁጭ ብዬ መብረቁ ማን ነው የሚባለው ነገር አሳይ ነበር። ይኸውልህ እኔ ማለት የተቻለ ክብሪት ነው ብያለሁ። ምድረ እንጨታም ማለት ነው። አሁን ቻለው እንግዲህ ዓለም ላይ ያለ ሁሉም ሙስሊም ውጭ ያለን ከፈለኩ ረግጣለሁ። እኔ በጣም ጀግና ነኝ። ሄደህ ትከሳለህ። አናተ ላይ የምሰባብረው ይሄ 44 አቡ ይሄ የጥንቆላ ቤተክርስቲያንን ማለት ነው። ጠንቋይ እከክ አሳያለሁ። ጠብቅ። መብረቁ አታውቁት። አሁን ቀስ በቀስ እደፋልሃለሁ። ምድረ ጳጳስህን ማለት ነው። ጠንቋይ ደፍተራ ማለት ነው። እናንተ ልክ ትገባላችሁ፣ ትሸኛለህ። ገባህ? በእጃችን ላይ ትገባላችሁ። በቅርቡ ከፈፍ ስትል ግንባር እንትባላለህ። ምን ብለህ ፖለቲካ እንደምትሰራ እናያለን። እንደሰማችሁ ጃጉሬን ቪዲዮ እንደሰማው እኔ አውቀዋለሁ፣ ሰምቻለሁ። እንትና ይኸውልሽ የተቆራረጠውን ቀጣጥለው ይኸውልሽ ይሄ ትክክለኛ ኦሪጂናል አይደለም። እሱ የተናገረበትን ሌላውን ነገር ቀጣጥለው ህዝብ ለማስጠላት ያደረገ ነው። ሲጀመር መብረቁ ልንገርሽ፣ አባቱ ክርስቲያን ነው፣ እናቱ ሙስሊም ነች። የክርስቲያንን የመንቀፍ አቅምም የለውም። በህብረት በአንድ ላይ እኔ አሁን ከሱ ጋር የሚገቡ አሁን ለተበሉ ሰዎች ገንዘብ ለተበሉ አንዳንድ የደረሰባቸው ክርስቲያን አይልም፣ ሙስሊም አይልም፣ ጴንጤ አይልም፣ ጆባ አይልም፣ በአንድነት የሚያምን ሰው ነው። እነዚህ ሰዎች ግን ክርስቲያኑ እንትኑ ለማስተሳሰር ሆን ብለው እነ ማነው ስሙ ይሄ ጺማሙ ንገሪ፣ እነሱ ምን አደረጉ? የሆነ ነገር ያለውን ቀጥለው አረፍተ ነገር ሰርተውበት ሙስሊም ህብረተሰብ ሙስሊሙን መብረቁን እንዲጠላ ይሄን ይናገራሉ ብሎ የሚል ህብረተሰብ እንዲወጣ ብለው ነው። እኔ 100% ነው የምነግርሽ። እዚህ ላይ ብታይ አሁን በላይፍ ላይ በአንዳንድ ነገሮች ላይ ህብረትን እንዲፈጠር እኔ አንድ ሼህ ካጠፋ አሁንም ቢሆን ወይንም ደግሞ ክርስቲያንን ይገደል ካለ እኔ መልሼ እሱን ያለውን ሰውዬ እንደዚህ ነው የማደርገው ብሎ የተናገረበት ራሱ ቪዲዮ አለ። እና በአንድነት በህብረት ነው እንጂ በፍጹም ልሻለሁኝ እኔ 100% ነግርሻለሁ። ጥላቻ የሚባል ነገር እንደዚህ አይነት ነገር ከአንደበቱ የሚወጣም አይደለም። እውነቴን ነው የምልሽ፣ ሄለን ሙች ነው የምልሽ። እኔ በራሴ ነው የምልሽ በፍጹም። ምክንያቱም እንዲህ አይነት ነገር ያለበት አስተሳሰብ ሰው ያስታውቃል። አየሽ፣ ሰፋ ያለ ጭንቅላት ያለው ነው እንጂ እንደዚህ አይነት ጥብብ ያለ ነገር ክርስቲያንን ሙስሊምን ለይቶ የሚያወጣ ነገር አለ። ግን እነፎይ ምን ያደረጉ ለማጠላላት የክርስቲያን ሙስሊም እንደዚህ ይናገራል ብለው ለማጠላላት ብቻ ያደረጉት አንድ የተናገረውን ከጫፍ ይወስዱና ከሌላ ጋር ደግሞ ጫፍ ይወስዱና አንድ ላይ አገጣጥመው
ይሄን ነው ያለው ብለው መብረቁ የተናገረው ነገር ነው እንዲጠላል ያደረጉት ነው። እኔ 100% እነግርሻለሁ። እኔ ሄለን ተያየ ቪዲዮ አገጣጥሞት ነው እንጂ እሱ የተጠቀመው ቃላቶች ነው ወይስ ኤአይ ነው? አይደል ኖ አቀጣጥረው። ለምሳሌ ምን አለ መሰለሽ፣ ለምሳሌ ስለ አንድ አረፍተ ነገር ይናገርና ያንን የሆነ ነገር ጠላለው የሚለውን ነገር ያችን ቁርጥ ያደርጉና ቃል አብረው አንድ ስም ይሰሩበታል፣ አንድ ወርድ ያደርጉታል። ለምን ከሌላው ለምሳሌ ሁላችንም እንደዚህ መሆን የለብንም። ለምሳሌ የሆነ ነገር ያንን አረፍተ ነገር የተናገረበትን ጫፉን ያደርጉና እሱ የተናገረበት ሌላ አርዕስት ነው የተናገረው፣ ግን ያችን እንጠላለን እንገላለን ምናምን የሚለውን የሚገለውን ይገደላል የሚለውን ነገር ያችን ግንገል የሚለውን ይቆርጡና ከሌላ አረፍተ ነገር ጋር አገናኝተው ነው ይሄን ነገር የሚያደርጉት። እኔ እውነቴን ነው የምልሽ፣ በፍጹም አሁንም 100% እነግርሻለሁ። ሄደን ሙች ነው የምልሽ እንዳታስቡ። እኔ ከራሱ እኮ ይኸውልሽ የክርስቲያን ዘር አለው እኮ አለበት እኮ ዘሩ እኮ ደሙ እኮ ክርስቲያን አለበት እኮ እንዲህ ሊጠም አይችልም። ታዩም ደግሞ እንዲሁ ፊዚካሊ ስታዩ ክርስቲያን ሙስሊም ጆባ ምናምን ብሎ የሚል ሰውም አይደለም። በአንድነት ነው ሁሉ ነገር ክርስቲያንና ሙስሊም እኮ ጃጉር ክርስቲያንና ሙስሊም ዘር ወይ ደም ሳይሆን ሃይማኖት ነው። ክርስቲያን ዘር አለበት ላልከው ክርስቲያን ወይ ሃይማኖት ዘር አለበት። አሁን የነዚህ ሰዎች የሃይማኖት ዘር ማለት ሃይማኖቱ ሁሉም ያለበት ነው፣ ደሙ ማለት ነው። ደሙ ከክርስቲያንም ከደምም ያለበት ነውና የጥላቻ መንፈስም በህይወት የለውም። እሱ ጥላቻ የሚባል ነገር የለበትም በፍጹም። እንደው እሱ አንድነት ነው ካልኩሽ እንደውም አንድነትን ነው የሚሰበከው። ግን ሌቦች አሉ። ሌቦች አሁን የመሃል የተባባሪ ሌቦች ይፈልጋችሁ አንዳንድ እነሱ ሌቦች ግን የመጡ ከስር መጥፎ ኮሜንት የሚጽፉልሽን አታንብቢ። እና ይሄ ነው ከይቅርታ ስብን ያለው አይደለም። በህትም ምናልባት ታውቂያለሽ ማለት መብረቁ እንደገና ያለው ልጅ አይደለም፣ ጨዋ ልጅ ነው። ለሰዎች አስተማሪ መሆን የሚችል ልጅ ነው የምትለው አንተ። በጣም አስተማሪ ምን ማስተማሪ የሚችል ነው። እንደዚህ አይደለም። ሰዎች ሊያደርጋለፉ ቀጣጥለውት በምን አገጣጥመውት ነው። እሱ መልስ መስጠት ይችላል። መጥቼ ጠርቼው ባይታ እሺ ይምጣና መልስ ይስጥብሽ። የሚስጣው መጥቶ መልስ ይስጥሽ ትፈልጊያለሽ? በጣም ከሱ በላይ እኮ ያውቀዋል ብለን እኮ እያመንሽ ጃጉር አብረን እንደቆይታ ማለት ነው። በቃ እኔ አንተና ነው እሱ የምናሰራው። በእውነቴን ነው የምልሽ። ይኸውልሽ ጥላቻ ብንም እንደው ባትወጂውም ይኸውልሽ አንቺ ደስተኛ ባትሆኝም ከሱ ጋር ግን እውነትን ስለምትይጂ እውነት ነው የምትናገሪ አይደለም እንዴ? ስለዚህ ይሄ ደግሞ እውነት ነው የምነግርሽ። እኔ ካለበት አንድ ነገር የምደብቅ ነገር አይደለም። በቃ ምክንያቱም ሀቅ ነው እና ይሄ ነው አንድ ነገርም እንደዚህ አይነት ነገር የለም። ብዙ ሰዎች ሊመሰክሩ ይችላሉ። በመብረቁ ግን የሌባ ተባባሪዎች የነ ሀቢባ ተባባሪዎች እየመጡ የተቀነባበረ ነው፣ ቅንብር ነው እንዴ? እሱን እኔ የማውቀው በደንብ ነው የማውቀው። ቅንብር በእርግጠኝነት ነው የምነግራችሁ። ጃጉራችን ምን ያህል ጊዜ ነው የምታውቀው ይሄንን የዶሮ የህንድ ጠንቋይ? ለአንተ የተከበረ ጓደኛ ይቀርታን ይወጣለሁ ተቃውሞ እስ የሚለው አንተ ዝም በል። የዝንብ ጠንጋራ ማታመልጣትም። ሄለንን እነ እፎ ያቀናብሩ ነው ያልከው አመዳ ሲል ብዙ ሰው እኔ ፎሎወሩ ነበርኩኝ። ፎሎ አነሳው ያን ቀን ገስት ላይ ሆኖ አፉን ሲከፍት ነበርን። አንተ ትምላለህ እንዴ? ዛሬ እየተመዘዘ ያለ ሴፍ ነገ ወደ አንተ ይዞራል። ዝም በል እርዛ። እኛ ክርስቲያኖች ነበርን። አንተ ዝም በል። ለህሊናክ እደር። በሪስፔክት ነው ለህሊናክ እደር እኮ ለህሊናክ እደር። ዛሬ በሆነ ሙድ ላይ ተገጣጥመ ሊሆን ይችላል። መብረቁ ባንዳቱ አንተ ዝም በል።
ዝብል እሺ ህሊና የእግዚአብሔር ጠበቃ ነው። እሺ ብሎ ደስ የሚለው የዝንብ ጠንጋራ ማታመልጣትም ሄለንን እዚህ ጋር ለእውነት ለተገፉ ከቆምክ ተከራከርላቸው። እኔ ማንም ተባባሪ አይደለም። በእናትህ ወደዛ ግን ለህሊና የእፎይን ስም አትጥራ። ልንገርሽ አንተ ነህ እኮ ትናንትና ክርስቲያንን ዛሬ ትናንትና እንደዛ ሲገልብ የነበረ ሰውዬ አንተ ዝም በል ለፍርፋሪ ለህሊና ተደርሺ የሚያውቁት ሰዎች አንቺ አታውቂውም። እኔ ማለት ነው ጃጓር እኔ እናገራለሁ። አንቺ ዝም ብለሽ ወሬ አታብዢ። ውሸታም ነገር ዝም በል ፍርፋሪያም የሆነ ብር በጨቅ አድርጎልክ ነው ነገ ነፍስህን ይወጭቃል። እሺ አንቺ ፍርፋሪ ከፍርፋሪ ቤት ነው እሱ አይፈልግም። ንገሪያት አትሳሳች ቃልዬ። በተነሳው ቶፒክ ላይ አውሩ። አንዱ ጸሐፊ መሆን አይችልም። ዛሴ ተከነጋገሩ። ጃጉር አይደለም ብሏል። እናንተ ደግሞ ያ ጃጉር አይፈልግም ነው ይፈልጋል። ማን አሁን ጃጉር ሀብት ይፈልጋል ነው አይፈልግም? ማን ፖይንታችን ነው እንዴ? ማን ነው እንደዚህ የሚያስበው? ጃጉር ገብቷል። አንተ ገንዘብ ሰጥቶ እኮ ነው እያለች እኮ ነው እኮ ምን ነካሽ አንቺ? ገንዘብ ሰጥቶ እኮ ነው እያለች ነው። ሁሉ ሰው ካለ እንደዚህ አይነት አጀንዳ ብር አልፈልግም እና ፈልግም ብለን እንደ ነው ነገር የምናስፋፋው ጃጉር እና ፎከስ ኦን ቶፒክ ላይ እሺ፣ ችግር የለም። እና እኔ ሰጪ ነኝ እንጂ ከሰው ብር የምፈልግ ስታስቢው አሁን ብሩ ላይ ፎከስ ባናረግ ቶፒኩ ላይ ፎከስ እናድርግ። ማንም ሰው ይሄን ነገር ያሰበ ያለ አይመስለኝም። እንደገና ደግሞ ይቅርታኔ ሐሳብ የለኝም። ማሬ እግዚአብሔር ያክብርሽ ቤትሽ ስላስገባሽኝ። አንቺ ደስ የሚለው ነገር የዝንብ ጠንጋራ ማያመጥሽም። ቶፒክሽን ዝም ብዬ እያዳመጥኩኝ ነው። አሁን እሱ ኤአይ ነው ያለ ነገር የብዙዎቻችን ልብ ውስጥ አለ። የእውነት ያን ቀን ነው ሰምቼው አታጨብጭቢ በእናትሽ። ማንንም እንትን አይደለም። ያን ቀን ነው ይሄን የሰማውለት ነው ፎሎ ያነሳውት። ቆይ ለእውነት ቁም እንጂ አላለም አቀናብሮ ነው አትበል። አንድ ጊዜ ጃጉር አንድ ጥያቄ ልጠይቅ። መብረቁን ለምንድን ነው ኤአይ የሚያሰሩበት? ጋይስ እየተቃጠቀጠ ነው። ቴክስታችሁ ተብተብ አላረጋችሁ። ኮፒ ሊንክ በጊፍትም እየባረካችሁት አለን። ቢያስወጣንም ቲክቶክ ሀቅ አለው ማለት ነው። ቴክስታችሁ እየተንቀጠቀጠ እንደዚህ ሲሆን ሰፖርት ካላረጋችሁት ምን አገባኝ አውጥቶ የሚበትናችሁ። ያ እንትን አርጉ ተብተብ በኮፒሊንግ ነው ተብቆ እንደዚህ አርጉልኝ። መብረቁንና በእናትበታል መብረቁን የቱ ጋር እንደቀጣጠለ ነው ጃጉር አንተ ማጀመሪያ ከዛኛው ሰፈር የመጡ ሰዎች ናቸው። ጥላቻ ስላለባቸው እኮ ጃጉር አንተን አናምንም ብንል ኖሮ እሱ ይጠራን ይላል። አንተ አለ እናምናለን። ለዛ ጥያቄ ልጠይቅ ነው እቺ ቃል የምትባለው አለች እኮ የማይሆን ነገር ለምን ትናገራለች? ጃጉር ጥያቄ አሁንም ከእውነት ጋር እውነት ነው። አሁን ይሄ አይደለም አጀንዳ ልታስቀይስበት የመጣኸው አንተ ነህ። የማንም ፍርፋሪ የማዳም ቅመም ነኝ። እሺ በላቤ ጥግርር ብዬ ላቤን ጠብ አድርጌ ሰርቼ ማድረግ ቤተሰቤን ወንድም እህቶቼን ማስተማጀትና የማዳም ቅመም ነኝ። እሺ ዝም በል። ያን ቀን እንደዚህ ያለ ቀን ምንም አታስተምሩ። አባቶች ሙስሊሞች እማሞች የተገደሉ ቀን ነበር። እንደዚህ ወጡ ሲዝት ነበር። ያለዛ ዘታት ለህሊና ቅደር በእናት አዎ ክርስቲያን ነኝ። አዎ ስላለሽ ነው። በፍጹም ክርስቲያን ነኝ። አዎ ድንበር በአባቶቼ ሲመጣ መቼም አንገቴን ነው የምሰጠው። ከሚታረዱት ጋር የምታረድ ነኝ። እሺ ልቃሚያም አንተ ነህ ልቃሚያም። እኔ በላቤ ማድረሰው ነኝ። ደርዛ እጂ ልቅምቃሚ ካለበት ቤት ነው የመጣችው። እዛ ለቃቃሚ አሻሮ ለመፈለግ በየመንደሩ ዞር ያለሽ እንደገና እዚህ መልሰሽ ትመጫለሽ። አንደ በስ ሲከፈት ይወደ ህሊና ፍለጋ ዝም ብለሽ በየመንደሩ ነው እንትን ለታም ነው ሄልዬ እግዚአብሔር ያክብር አቀጥ በእንትን የማታውቂው በሰው ትፈርጃለሽ። እጂ ሄሎ አናሳ አላፈቃደሽ አልናገርም ብዬ ነው እኔ እናት ዘደም ተናገር። እሺ ሰላም ላንቺ ነው ልዬ በጣም አመሰግናለሁ። በጣም ላንቺን ተከታተለው ላቅ ነው የምትቆሚም እውነትም ማናገር ሄሎ ብሏል ማለት ነው። ሁለት አንደኛሞ ከተናገርኩኝ ጀዋር አንድ ከቁርአን ላይ የተጻፈው ነገር ልጠይቅ ትመልሳለህ። ለምሳሌ ሄሎ በእንትን እዚህ ላይ ለጥፍልሻለሁ ማለት ነው። ለምሳሌ ክርስቲያኖቹ በምታገኙት
እንትናችሁን እረዱ ነው የሚለው ቁርአን ላይ ማለት ነው። አሁን እንደዚህ አይነት አትንገሪን እንደዚህ ነገር ታውራው ላይ ብቻ እሺ ቅርታ ማለሽ አይ ጀዋር እሺ እናት ሄሉ ቁርአን ላይ እረዱ የሚለውን ታሳየ አሳይሻለሁ። አሁን ጋይስ አንዳንድ ጊዜ ቁርአን አለ እንትኖች አለ ተስፊር የሚባል አለ። እንደገና ደግሞ በመጽሐፍ ቅዱስም ደግሞ መጽሐፍ ቅዱስ አለ ምን የሚባለው ደግሞ እንትን አለ እና ተው ጋይስ አያለ ነው መጽሐፍ ቅዱስ ማብራቁ እንደዚህ አይነት ነገር አለ። ይሄ የህንድ ጠንቋይ የመሰለ ልፍጣም ሰው እና ጀምሮ መጣና ኤአይ ነው አለ። እዛ ላይ ነው ፎከስ እንዴ ኖ እኔ ሼር ላድርገውና ምን ቀጣጥረው እንዳወሩ ልንገራችሁ። አይ እናቴ ቆይ ተረጋጊ ቆይ ኤሎቤን ነው ስለሆነ ተረጋጊ። አንቺ አሁን ተቀጥል የጀዋር ያ ሐቢቢ ከልሜኒ ብሏል አላለም ነው አላለም ነው የምልሽ አላለም። ኦኬ አሁን አላለም አንዱን ተሳዳቢ አጥፈሽ ይዘሽ የሌላውን አጥንተናት አይ ተረጋጊ ኤሎ ማንን ነው ማጫወተው? ሁለቱን ብኝ እኮ ኤሎ ጋይስ የአንድ ባንድ አውሮ ምንድነው የዳማ አረጋችሁት እኮ ቀጥ ይሳራይ ተመሰግነ ጀዋር አንተ ብሏል አላለም ነው የምትለው አላለም ነው የምልሽ። ምን ነው ብሏል የምትለው አላለም ነው እሱ ራሱ አሁን አንዱ ስልክ ሙሉና አመጣልካለሁ እዚህ ቤት እንደዚህ የሚነት እንዲህ አይነት ሰባዊነት የለበትም ነው የምልሽ። አይ አንተ ሮት መልክ ካምርም አነጋገረ ካምንም እስቲ ዝም በልና አዳምጠኛ እንዴ ልናገር አይመር ሄሉ ፐርሰናል ያረጋችሁ ዝተት እሺ እንዴት እናገራለሁ ሄሉ እንዴት እናገራለሁ? እሺ እንዳታሰውጭ በእናት ሄሉ ምን ትናገሪያለሽ? ምንም ምንድነው ፖይንቱ? አንስማ በደም እኮ መናገር አትችልም አይደል? በደም እንስጣታ ያ እሺ ይኸውልሽ ሄሉ አይልም ነው እኔ እመኝ አይልም እኔ ሸራ አደርጋለሁ የተናገረበት እንዴት እናገራለሁ ሄሉ እንዴት እናገራለሁ? እሺ በጃገር ያለው ሌላ በሌላ ነገር ነው የተናገረው አላለም ጃጉር አላለም ዝም ብሎ ምን የሚፈልጉት ወይ ገዳይ ተባባሪ ሴት ወረኛ ወይ ዝም በይ አሮጊት ፈታዚ አሮጊት ጅና ዛሽን ትንሽ ፈልጊ ቦታሽ አይደለም እዚህ ሴት ወረኛ ገዳይ ተባባሪ ማለት ነው። አነጋገር ካምሩም መልክ ካምሩም አንተ ጭቃ ዝም በልና አዳምጠኝ አንተ ዝም በልና አዳምጠኝ ያ አሸናና ከኛ ጋር በል አንተ ወረኛ የሴት አማላላሽ ማለት ወንድ ኮንክ እንኳን ዳይሊ ኩስቲ በቪዲዮ ውጣና ተናገር እንደሄሉ ማለት ነው። ወንድ ኮንክ ማለት ነው። ሳራ what is your point? ምን ነበር ጥያቄ? እኔ ፖይንቴ ሄሉ ሙይቲ ይዝና እንዳይናገረኝ እሺ። ሰውየው ማለት ነው ጀዋር ብሏል። ይሄ እንትና ማነሱ መብረቁ ማለት ነው። እንዴት እንደመረቀ ምን አውቃለሁ ብሏል። ይጠየቅልን ማለት ነው። ለምንድን ነው እንደዚህ ያለው? አላለም ካለሞ ማለት ነው ማስረጃ እናመጣለን ማለት ነው ሄሉ። ስለዚህ ለምንድን ነው እንደዚህ ማለት ትክክል አይደለም ሄሉ ቦንታችን ማለት ነው። ይሄ ነው ከናዳቲ ነው ጋፈዱ ነምች ጋስ ነጀለ ተኘ ጀራ ሄሉ ኢበኬሳ ኢበጀደ ለዱጋ ዋቃ ሄሉ አኒ ወንጌ ቪዲዮ በየኒ ወንጌል አንሲካ ካዳ የቹራ ሲገለሚቲ ማስረጃም ከከቹዳ ላ ማስረጃ ተሰገለ ሳንሲ ቪዳ ማስረጃ አለኝ አለች። ማስረጃሽ መማለው ወይ ስላት ድምጹን አመጣልሻለሁ አለችኝ። ቪዲዮ ድምጹን አመጣልሻለሁ ማለት ነው። ስለዚህ ይጠየቅልን ማለት ነው። ይጠየቅልን እንዴት መብረቁ ብሎ እንደ ስሙ እንዳለም እሱም መጥቶ ይናገር መብረቁ ማለት ነው። በምንድን ነው ወዶት ጨላቂሰ ነው ታይ ሙሳዝ ኢንተርኔት አናን ሞ ወልደ ደምና የቹዳ ሲገለ ሄሉ ሴራን ሞ ማለከ ዱፍኔዳ ኑጋፈዶ የቹዳ nama miidiyaati dhugaan baasaa jira dheetii fokkuraa jira waan ta'eef namni dhugaa baasu immoo jecha akkasiirraa laallata nama 900 nama 1000 qabatee jira nama 8,900 qabatee jira nama akkasii akkana jechuun sirriidha heeluun sigalee እንዴ ነው ያ amma gaafin kafina ጥያቄ ሼ ከሆነ ቴንኪው ሳራዬ ጸጋ ወይ ሜሪ አቤት ጸጋ ግቢ
ጃጉር ወጣ ችግር የለውም። ይጣራልና በህግ ነው መጠየቅ ያለበት። ይሄ ገዳይ ተባባሪ፣ ያኛውም ገዳይ ነው። ጃጓርን አስገቢ። ሁላችንም በትህትናና በመከባበር እናውራ። ጃጓርን አስገቢ። ጃጓር ተመልሰና ግባ እና እናወራለን። እዚህ ጋር መብረቁ ህዝበ ሙስሊሙን አይወክልም። እዚህ ገብታችሁ የምታወሩን ሰዎች በኃላፊነት አውሩ። እንደ ኢትዮጵያ ሙስሊሞች ጨዋ ሀገራቸውን የሚወዱ እኔ አይቼ አላውቅም። እውነቱን ለመናገር ስንት ነገር እየተደረገ ስንት ነገር እየተባለ ሂድ ተቋርጦባቸው ነው ከዩቱብ። ኦኬ ስንት ነገር እየተባለ ስንት ነገር እየተደረገባቸው ሀገራቸውን ስለሚወዱ የሀገራቸውን ሰላም በአንድነት ያስጠበቁ እንደ ህዝበ ሙስሊም እንደ ኢትዮጵያ ህዝበ ሙስሊም የማከብረውም የምወደውም የለም። በጣም ታጋሾች ሲበዛ ታጋሾች እንደተደረገባቸው ሴራ ከ6 ወር በማይሞላ ጊዜ ውስጥ የዛሬ 4 ወር እኮ ነው መስጊድ ውስጥ ገብተው ኢማሙን ሊገደሉባቸው። ግን ታጣቂዎች ማለት ነው ያን ነገር ያደረጉት ህዝበ ክርስቲያኑ ነው ብለው ሄደው ቤተክርስቲያን እንዲያቃጥሉ ነበረ ሴራው። ህዝበ ሙስሊሙ ግን የነቃና ሀገሩን የሚወድ ገዳዩ ማን እንደሆነ የሚያውቅ ስለሆነ ያን አላረግም። እንደውም ይልቁኑ በተቃራኒው ህዝበ ክርስቲያኑ አብሮ የበላ አብሮ የጠጣ ያንን እንደማያደርግ ወጥተው ሲናገሩ ነበርና ለእንደዚህ አይነት ህዝብ አሁን ላይ አንዳንድ ክርስቲያኖች የምንናገረው በኃላፊነት እናድርገው። ህዝበ ሙስሊሙ ሀገሩን የሚወድና ጨዋ ነው። መብረቁም ቢሆን እስልምና ውስጥ ሄዶ እንዲወሸቅ እድል አንስተው። ራሱን የተናገረው ኃላፊነቱን የሚወስደው ራሱ ብቻ ነው። ለተናገረው ነገር የትኛውንም እስላም አይወክልም፣ የኢትዮጵያ ሙስሊምም አይወክልም፣ ያን ጨዋ ህዝብ አይወክልም። እና ኢቭን እንኳን እናንተ ያንን ነገር ሳይድ ይዛችሁ በምትናገሩበት ሰዓት ሄዶ እስልምና ውስጥ እንዲወሸቅ እድሉን እየሰጣችሁት ነው። ለሱም ነገ ወጥቶ ሙስሊም በመሆኔ ሊል ነው። ስለዚህ ያን እድል አንስተው። ጃጓርም ቢሆን ለህሊና አንዳንድ ጊዜ ጨፍን መውደድም ጥሩ አይደለም። ነገ መጣላት አለ። የሚዲያ ሰው አይታመንም። የምትተዋወቀው ሚዲያ ላይ ነው። ሚዲያ ላይ የምትተዋወቀው ሰው እዚሁ ሚዲያ ላይ ነው የምትፋታው። በጣም በሚገርም ሁኔታ የትም እዚሁ ሚዲያ ላይ የሆነ ቀን ትለያያለህ፣ ትጣላለህ። እና ለህሊና ነው መኖር ያለብህ፣ ለህሊና ነው። እና ላይቭ ላይ ነው የተናገረው። ላይቭ ላይ የተናገረውን ህዝብ እየሰማ ላይቭ ላይ የተናገረውን ነገር አንተ እዚህ ጋር መጥተህ ኤአይ ነው አቀነባብሮ ብትነው ልትል አትችልም። እና ይሄ እውነቱን እውነት ውሸትን ውሸት ብንል አንዳንዴ መልካም ነው። ምክንያቱም እዚሁ ነገ ልትጣላ ትችላለህ። ሄለንን እቺ ጠንባሮ ጌት ብሎ ሲሰድብ ሆያል በዚህ ልክ ገብተህ አልተከራከርከውም። ባይዘወይ ለምን እንዲህ ትላለህም አላልከው። በነገራችን ላይ ሳይድ ትይዛለህ። ይሄን ያህል ስር የሰደደ ፍቅር ጥሩ አይደለም። ወደ ሚዲያ ላይም በዚህ ልክ ወዳጅነት መመስረትም ጥሩ አይደለም። ጃጓር ያውም እንደ መብረቁ አይነት ሰዎች ልክ የወደክ ወይም የተጣላ ቀን ማስረጃ አለኝ እያለ መጥቶ ከሚለፈልፍ ሰው ጋር በውስጥም ማውራት አያስፈልግም፣ ሚስጥርም አያስፈልግም። አንድ ቀን ስለምትጣላና ለህሊና መስክረህ እውነቱን ብትናገር መልካም ነው ጃጓር። እና ለህሊና ኑር። ሌሎቻችሁ ሀሳብ የምትሰጡ በኃላፊነት ህዝበ ክርስቲያን ጨዋውን ህዝበ ሙስሊም ሳትነኩ በጨዋነት መብረቁን ብቻ የተናገረው ነገር ላይ ብቻ ፎከስ አድርገን እንናገር። እናንተ በተናገራችሁን ቁጥር ቀድም ብያለሁ፣ ኃላፊነት የጎደለው ነገር በተናገራችሁ ቁጥር እስልምና ውስጥ ገብቶ እንዲወሸቅ እድል ባንሰጠው መልካም ነው። ሌሎች ሰዎች ካሉ እድል ይሰጣቸው። ቴንክ ዩ ጌት ሰለብ ምናምን በስቴፕ ከሄድን ከታች ወደ ላይ ከሄድን በታ እስቲ እኔ እድሉን ስጭኝ ሄሉዬ። ኦኬ እድሉን ስጭኝ።
እሺ ሄሉዬ ቴንክ ዩ። ዛሬ ደስ የሚል ቶፒኮችን ይዘሽ ይመጣሽው። አንዳንድ ነገሮችን ያው ትክክለኛ ነገሮች ላይ ነው ያስቀመጥሻቸው። ልክ ነሽ። ወደ መብረቁ ደግሞ ስመጣ መብረቁ ሲጀመር የሙስሊሙን ህብረተሰብ አይወክልም። ኦኬ። እንደዚህ አይነት ንግግር ደግሞ የተናገረ ሰው ከሆነ ወጥቶ ይቅርታ መጠየቅ መቻል አለበት። በቃ ይሄ አግባብ አይደለም። ሚኪ ለምንድን ነው ከሆነ ያልሽ? እኔ ብዙ ጊዜ አልከታተለውም። እኔ አንቺን ቤት ነው ብዙ የምከታተለው ኦዲዮ አይ ነው ምናምን ኦዲዮን አላመንሽም ከሆነ ማለት ነው። እኔ አይ ዶንት ኖ ሄሉዬ አግባብ አይደለም። ይቅርታ መጠየቅ አለበት ብዬ ነው የምለው። ከዛም አልፎ ተርፎ ደግሞ አንድ ነገር አለ። ሶሻል ሚዲያ ላይ ብዙ ጊዜ እኔ የታዘብኩት አንድ ነገር አለ። ፖለቲካን፣ ሃይማኖትን፣ ሶሻልን የማይለዩ ሰዎች አሉ። ልክ መሬት ላይ የሆነ ነገር ሲፈጠር እየሮጡ ሪሊጅን እየሮጡ ዘርስር እየሮጡ የሆነ ነገር መፍጠር የሚፈልጉ በጣም በስተዋል። አሁን እንደዚህ አይነት ነገሮች በጣም ዋጋ እያስከፈለን ያለው እንደ ሀገርም እንደ ህዝብም ይሄ ነገር መቆም መቻል አለበት። ኢንፎርሜሽን በቂ ኢንፎርሜሽን ሳይኖራቸው እየመጡ ሶሻል ሚዲያ ላይ ደግሞ እኔ አከል ይወክላለሁ ብሎ የሚተነትኑ ሰዎች መቆም መቻል አለባቸው። ከእንደዚህ አይነት ነገር አይመለከታቸውም። የራሳቸውን ቤት ቶፒክ አሁን እንዳንቺ ሀሳቦችን በሰዎች መሀል ያለውን ችግር እየመጡ የምትተነትኝ ሴት ነሽ። ገባሽ? እንደዚህ አይነት ነገሮች የሚተነትኑ ከሆነ በአንድ ሳይድ ያንን ስራ ይስሩ። በተረፈ ግን ይሄ አገራዊ ጉዳይ ላይ እየመጡ እዚህ ጋር ይወጡና እኔ አከሌ ይወክላለሁ፣ አከሌ ቁሻሻ ነው፣ እኔ አከሌ ይወክላለሁ፣ አከሌ እንደዚህ ነው ብሎ መናገሩ አግባብ አይደለም ብዬ የሚል ሰው ነኝ። ለዚህ መብረቁ ለዚህ ንግግሩ ወጥቶ ይቅርታ መጠየቅ አለበት። እኛን አይወክለንም። እኛ ተከባብረን ተዋደን እንደዚሁም ኢትዮጵያ ውስጥ የተለያየ ሃይማኖት ሰው ተከባብሮ የሚኖርበት ሀገር ስለሆነ እንደዚህ አይነት ፕሮፓጋንዳ ፖለቲካ መቆም መቻል አለበት። እኛ ሰልችቶናል። ነገራችን ላይ ለምን አንድ ሰው እንደገረመውና ጃጉር እንደዚህ እርግጠኛ መሆኑ በጣም ገርሞኝ ነው ጋይስ። ወላ ስለ አማራ ወላ ስለ ምናምን ስለ ትግሉ ስለምናምን የሚናገራቸውን በጣም የወረደ የቆሻሻ ጭንቅላቱን ቪዲዮዎች ላኩልኝ ጋይስ፣ ፕሊዝ ላኩልኝ። እና ጃጉር ለሱ ድልስተው እንጂ በጣም ብዙ ቪዲዮዎች የሚያስጠሉት አሉ። ባይዘው ሐሳብ ልስጥ ሄሎ በጣም እያንዳንዱ አማራ የሆነ ሰላማዊ ሰልፍ እንኳን ባህር ዳር ላይ ከተወጣ ቁጭ ብሎ ሲያላግጥ የሚውል ሰው ወሎዬ አትጫወት ጋይስ። ቪዲዮዎቹን ላኩ እሺ፣ ነገር አስፈላጊ ከሆነ እኔ በጣም ስለምንቀው ምናምን ነው ምንም እንትን ያለው ኖት ቢግ ዲል ገባችሁ። በጣም ሲሳደብ የሚውል ሰው ቆሻሻ ሰው ነው። እዮዳብ ጋ ነው ብዙ ጊዜ እንትን የሚለውና በጣም ነው የሚያላግጠው እንዳልሽው ማለት ነው። በደንብ ነው ያየሽው። እዮዳብ ነው በዚህ ጉዳይ ላይ በጣም የሚያስተናግደው፣ አታክ የሚያደርገው፣ የሚያወራቸው ሁሉ ኔጌቲቭ ነው። ላይክ ህዝብ ወክሎት የመጣ ነው የሚመስለው ሲናገር ማለት ነው። እና በጣም ጥሩ እይታ ነው ያየሽው። ሲጀመር እንደሱ አይነት እኔ እንደዚህ አይነት ቪዲዮዎችን ስትልኩ ልክ ያለው በሉኝ እሺ ጋይስ፣ ልክ ያለው በሉኝ። እኔ አጀንዳዬ ቢሆን በጣም ብዙ ነገር አመጣላችኋለሁ። ባይዘወይ ግን አሁን ልክ ያለው በሉኝ እሺ፣ ችግር የለውም። ቀጥሉ ጋይስ። ኦኬ። እና መሀል ላይ ገባው እና ስለ እምነት የሚገርምሽ ሙስሊም የኢትዮጵያ ሙስሊሞችን ላይክ ወክሎ ነው ንግግሩ እንደሰማሹ ነው። እኔ ሙስሊም ማነው ወንድምና እህቶች አሉ። ብዙ ነገር ነው ያሳለፍ ነው። ብዙ ነገሮች የኦርቶዶክስ ቤተክርስቲያን ሲቃጠል ምን ሲል እነሱ ናቸው ወጥተው የነሱም ደግሞ እኛ እህትና ወንድም ሆነን ነው። ረመዳን ሲመጣ እኔ እንደ ኦርቶዶክስነት በኢትዮጵያ ያለው ላይክ ይናፍቀኛል። ታውቂያለሽ አይደል? ብዙ ነገር በቃ የነሱ ሾርባ የነሱ በዛ ልክ ነው እኛ ያደግ ነው ማለት ነው ከሙስሊም እህትና ወንድሞቻችን። ከክርስትና እምነት ወክለው የሚናገሩ ላይክ ክርስትናን ህዝብ ወክለው ትንተና የሚያደርጉ እኔ አይወክሉኝም። እንደዚህ አይነት ሰዎች አሉ። የክርስትና እምነት በቃ እያወጡ የነሱን ቁርአን እያወጡ እንደዚህ ብሏል እንደዚህ ብሏል። ያ አይደለም ኢትዮጵያዊነት፣ ያ አይደለም። ስፔሻሊ በእምነት ላይ በጣም ሴንሲቲቭ ለተወሰነ የፖለቲካ የሚጠቀሙ በጣም ውስን ናቸው። ይሄንን ፖለቲካ የሚጠቀሙ የኢትዮጵያ ድፍን ህዝብ ግን ሙስሊምና ክርስቲያን ሌላውም እምነት ተከባ
ተከባብረን ተዋደን ተፋቅረን የኖርነን እህትና ወንድም ተጋብተን ተዋልደን በጣም እኔ ሴንሲቲቭ ነው። በዛ ልክ ደግሞ በጣም ፍቅር የሆነ በእውነት ነው እኮ መናገር። እኔ ኦርቶዶክስ ነኝ፣ ግን ምን ያህል እንደምወዳቸው ምን ያህል ይሄ አይደለም እኔ ያደኩበት ህብረተሰብ ይሄ አይደለም። በጣም ተዋደን ተፋቅረን ነው። ገባችሁ? ግን እንደዚህ አይነት አጸያፊ ሚዲያውን ስላገኘ አክሰሱ ስላገኘ እንደዚህ አይነት ነገር ማውገዝ ነው እንጂ የሚገባን እሱን ተከትላችሁ የምትሳሳቱ ሙስሊሞች ጥሩ አይደለም። እኛ ሀጂ ሲሞቱ ሄልዬ እግዚአብሔር ምስክሬ ነው የምልሽ እንዴት እንዳለቀስኩ እኔ ነኝ የማውቀው። እኔ ኦርቶዶክስ ነኝ አይደል? በቃ ፊልም አደረገው የዚህን ያህል ነው። ቢኮዝ የኛ አባቶች እንዴት እንዳለቀሱ አይተናል። በዛ ልክ ነው ፍቅራችን። እኛ የለኛቸውን አይተን ነው ገባሽ? እነሱን አይተን ነው እኛ ያደግነው። በዛ ልክ ነው እኛ እንደዚህ እንትን ያለው እና የሆነ ተገኘ ተብሎ ሚዲያው ተገኘ ተብሎ የምታስተላልፉት መልእክት ዋጋ ያስከፍላል በኋላ። እኛ ይሄን አይወክለንም ብለን ወተን ነው መናገር ያለብን እና ይሄን ለማለት ነው። ሄልዬ እኔ ላውራ ሄለን ያ ቀጥል። እሺ አመሰግናለሁ እድሉን ስለሰጠሽኝ። ያው አጠር አድርጌ ሐሳቤን ለመግለጽ መጀመሪያ አሁን ላይ ይሄ ጉዳይ መነሳቱ ለምን አስፈለገ? መብረቁ ከተናገረ በጣም ቆይቷል። እንደገና ደግሞ ይሄን የተቆረጠ ቪዲዮ ይዘን የተቆረጠ ሪከርድ ይዘን ከምንፈርድ ለምን እሱን ጠርተነው ያለበትን ምክንያት ለምን አይጠየቅም? ለምን አለ ያለበት ምክንያት ምንድነው የሚለውን ነገር ብንጠይቅ ሄሉዬ ባይ ነኝ። እንደገና ደግሞ አሁን ይመስለኛል የሳጂን የማህሌትን ጉዳይ መንገድ እንዳያስት አሁን የማህሌት ጉዳይ ላይ ትኩረት አድርጎ እየሰራ ስለሆነ ይሄ አጀንዳ ሲነሳበት ማለቱን እየደገፍኩ አይደለም፣ ደግፌ አይደለም፣ ተረጂኝ። ግን ሙሉ ቪዲዮን እንስማ። ለምን አለ ማንን ያለው እንዴት ሊል ቻለ? ያንን ወጥቶ መልስ ይስጠን። ምላሽ እንደሚሰጥ ተስፋ አደርጋለሁ። ደግሞ ካለ ቆይቷል። ይሄ ቪዲዮ ከሰራ ይሄ ቪዲዮ ከወጣ እኔም አይቻለሁ ቆይቷል። የተቆራረጠ ነው ግን እኔ የሚያዩት ሙሉን አላየሁም። አሁን ቲክቶክ ላይ በጣም ግራ የሚያጋባሽ ጉዳዮች እንዳታምኝ የሚያደርግሽ ነገር ምንድነው? የተቆራረጠ ነገር ነው የሚመጣውና ምናልባት ስለ ሌላ ሰው የተወራው ስላንቺ ይመስልሻል። የተቆረጠ ነገር ነው የሚደርሰን ከስር ከመሰረቱ ከመጀመሪያው ጀምሮ አናዳምጠውም፣ አንረዳውም። ሶ ለዚህ ነገር በስነ ስርዓቱ መተክ ወንድማችን መብረቁ እባክህን ምላሽ ስጠን። ነገር ግን አሁን ይሄ ጉዳይ መነሳቱ የማህሌትን ክስ የማህሌትን ክትትል የኔ ዓለም ወይዬ እያንዳንዱን ዲያቆንም ሆነ መምህሮችን ሆነ ቄሶችን ጳጳሶችን ግንባር ለመምታት ማቀድ ምን አይነት ሰበብ? ሰው መሞት ለመግደሉ ምክንያት ይጠይቃል? 44ቱን ታቦት አናት ላይ ነው የምሰባብረው ምድረ ጠንቋይ ማለት ምን አይነት ምክንያት? በጭራሽ አልደግፍም። በጭራሽ አልደግፍም። እና ለምንድን ነው ምክንያቱ? ምን ይሆን ነው? ለምን አለ እኮ ይሄንን ነው ማወቅ የምፈልገው። ለምን አለ? ሙስሊሞችን አይወክልም ይሄ ንግግር። የሱ አቋም ይሄ ነው። እሺ ይሄ የሱ አቋም ይሄ ከሆነ ትክክለኛ አቋሙ ይሄ ከሆነ አሁን ላይ መነሳቱ ለምን አስፈለገ? ዛሬ ለምን ዝም ማለት? አሁን የተነሳው የእምነት የአርሲ ጉዳይ ላይ ስለሆነ ነው።